ቴዲ መድረክ ላይ የብልጽግና ደጋፊ ተደጋግሞ የሚሉታል። ኤርትራ እኮ ሀገር አይደለችም፣ ህገ መንግስት አታቅም፣ ምርጫ አታቅም፣ ስርዓት የላትም ይላሉ። ልክ አዝፍ ብልጽግና ስርዓት እንዳለ በየቀኑ መንገድ ላይ ህዝብ እየታገተ 1 ሚሊዮን አምጣ የሚባል ቤተክርስቲያን እንደ ችቦ የሚነድበት ሀገር፣ ቄሶች የሚታረዱበት ሀገር፣ ህዝብ በይቱ ምንድን ነው የሚባለው ህጋዊ ድሃ አደረግናቸው። ዜጎች ሰርተው ከኪሳቸው ላባቸውን አንጠፍጥፈው የሰሩትን ቤት ህጋዊ ድሃ አደረግናቸው ብሎ በቴሌቪዥን ወጥቶ 500,000 ኢትዮጵያኖችን የሚያፈናቀል መንግስት ባለበት ሀገር ኤርትራ ስርዓት የላትም ይለኛል። ኤርትራ ህገ መንግስት የላትም። ኤርትራ ምርጫ አታውቅም። ከዚህ በላይ እኔ በጣም ቀልድ የለም። ሆነስሊ ነው የምልህ። እኔ ከኢትዮጵያ መንግስት ከብልጽግና መንግስት ከማስመሰል ይልቅ የኢሳያስ አፈወርቂ አምባገነንነት ይሻለኛል። ኢሳያስ አፈወርቂ አትሊስት የህዝብ ታክስ ሰብስቦ አጭበርብሮ ምርጫ እያለ የፌክ ምርጫ አያደርግም። ሆነስሊ ምን ብሏል ኢሳያስ? እኔ ምርጫ የውሸት ምርጫ አላደርግም አላጭበረብር። ምርጫ ከሆነ ትክክለኛ ምርጫ ነው የምናደርገው፣ ያለው ጭቆና ነው ተቀበሏል። ከአብይ ውሸታም ይልቅ የኤርትራ ጭቆና ትክክል ነው። ለኔ ጭቆና አይደለም ትክክል፣ ግን አሊስ ግልጽ ነው። በቃ ያለን ስርዓት ወታደራዊ ስርዓት ነው የምንከተለው፣ ይሄን ስርዓት ነው፣ ጭቆና ነው ተቀበሉ ነው ኢሳያስ እያለ ያለው። አብይስ ምርጫ አለ እያለ እያላገጠ በኢትዮጵያ ህዝብ ዲሞክራሲ አለ እያለ እያላገጠ ህዝቡን እያጭበረበረ እየረገጠ እያፈናቀለ የሚሄድ መንግስት ኢሳያስ በምንጣሙ ኦነስሊ እናውራ ከተባለ ኢሳያስ በምንጣሙ በዚህ ውሸትን አናለማመድ፣ ማጭበርበርን አናለማምድ። ለኢትዮጵያ ህዝብ ይህንን መንገራችን መፍትሄ አይሆንም። እኛ መጠየቅ ያለብን አብይ የሚሰራ አሁን ምርጫ አለ። የትኛው ምርጫ ነው ኢትዮጵያ ውስጥ የተደረገ? ምርጫ ተደረገ አይደል? ኢትዮጵያ ውስጥ 90% አማራ ክልል ምርጫ አደረግኩ አለ፣ ደቡብ ክልል ምርጫ አደረግኩ አለ፣ ኦሮሚያ ላይ ምርጫ አደረግኩ አለ፣ ተመረጥኩ አለ። ከዚህ ይልቅ ኢሳያስ አንድ ገንዘብ ያላባከነው በአምባገነንነት 27 ዓመት 30 ዓመት የቀጠለው አይሻልም? ስለዚህ የኢሳያስ አይነት አምባገነናዊ መንግስት ከሆነ የምትፈልገው ተይዚ ነገር በግል ከሆነ የምትመርጠው የኢትዮጵያን ጉዳይ ለኢትዮጵያውያን ትተህ ለምን ኤርትራ አትኖርም? ሄደ ቴዲ እኮ እያንዳንዱን ቃላት እየሰነጠቀው ነው ያለው። እንደ አማራጭ እንኳን የምትመርጠው የሚያማልል ከሆነ እኔ ኢትዮጵያዊ ነኝ። እኔ ኤርትራዊ አይደለሁም፣ ኢትዮጵያዊ ነኝ። አሁን አሜሪካን ሀገር ነው የምኖረው፣ ግን የኢትዮጵያ ትውልድ ኢትዮጵያዊ ነኝ። ለኢትዮጵያ ዲሞክራሲ ነው የምመኘው፣ ለኢትዮጵያ እኩልነት ነው የምመኘው። የምሰብከውም እሱ ነው፣ የምታገለውም ለኢትዮጵያ ህዝብ ነው። አሜሪካ ተቀምጦ ዲሞክራሲን ኤክሰርሳይዝ እያደረገ ያለ ሰው እንዴት ነው የኢሳያስ አፈወርቂ አይነት አገዛዝ ለኢትዮጵያውያን እንደው ለምሳሌም እንኳን አድርጎ የሚያነሳው አይደለም ያልኩት። የኢሳያስ አገዛዝ ወታደራዊ አገዛዝ ኢትዮጵያ ውስጥ ይኑር አይደለም እያልኩ ያሉት። ከአብይ አህመድ የውሸት ዲሞክራሲ፣ የማጭበርበር ዲሞክራሲ፣ ህዝብ እየገደሉ እያፈናቀሉ የብሔር የዘረኝነት ስርዓት ተክለው ዲሞክራሲ አለ ከሚሉት ከሚደሰቁሩት ይልቅ ኢሳያስ በግልጹ እኔ የኤርትራ መንግስት ምርጫ አያስፈልገውም፣ የኤርትራ ህዝብ ያለው ወታደራዊ ስርዓት ነው ብሎ በግልጽ ለህዝቡ ነግሮ ጭቆና ያሰፈነው ይሻላል ከሚያጭበረብረውና ከሚረግጠው ከሚዋሻው ማለት ነው። ውሸትን መለማመድ የለብንም። የአብይ ስርዓት ጨቋኝ ነው፣ ውሸታም ነው፣ አጭበርባሪ ነው። ይሄንን እንደ ሀገር ልክ አሁን እኔ ምንድን ነው የሚገርም ነገር ነው። ሎተሪ ቴዲ እኔ እናንተ እዚህ ጋር አለን። አሁን እቁብ እንጣል ብዬ ቴዲ የተበላ እቁብ ይባል እቁብ እንጣል ብዬ ብር ሰበሰብኩ ከእናንተ። እቁቡ ግን ፌር ካልሆነ ቴዲ 50,000 ብር አምጣ፣ 50,000 ዶላር አምጣ፣ አንተን 50,000 ዶላር አምጣ፣ እኔ 50,000 ዶላር ላምጣ አልኩና እቁቡን ሰብስቤ እኔ ሁሉ ጊዜ የምበላው ከሆነ እናንተ ምንም እቁቡን የማታገኙ ከሆነ እቁቡ የጨረባ ተስካር የውሸት ነው። ይሄንን እቁብ ነው ትላላችሁ? ይሄንን አሁን እናንተ እንደዚህ ነው እየተባለ ያለው ኢሳያስ እኔ ሀብታሙ አሁን እኮ አንተ በችግር ትንተና ማስተሬትን ሰርተሃል። አሁን ሳይታወቅ ስፔሻላይዝድ አድርጋል። አሁን አንተ አሁን አንተ የከበደ እስኪ ከችግር አረፍ በልና ለምሳሌ አሁን ቤት በራለሁ አይደል አብትሽ? ብዙ በራለሁ። ኦኬ ዋናው የምትወጣበት በር አለ፣ ልጆችህ አንተ ምናምን የምትወጣበት ቤቱ አላማረህም። ስትከፍተው ይጮሃል ምናምን ገንጥለህ ታስቀምጠዋለህ። ቤቱ አላማረህም፣ በሩ ዝም ብሎ ይጮሃል፣ ይረብሻል። በሩን ገንጥለህ በሩን ለመቀየር መጀመሪያ ምን ማድረግ አለብን?
እንዳይጮህ አድርጌ እሰራዋለሁ። በሩ መለወጥ አስፈለገ። በቃ በሩ መለወጥ አለበት ካልክ በቃ መለወጥ አለበት ብለህ ነው የምታስበው። በሩ ይጮሃል፣ ይረብሻል፣ ምናምን አላማረ። ምንድነው የምታደርገው? በሩን ለመቀየር ምንድነው በሩን እንድቀይረው የሚያደርገኝ ጮቱ። በሩ ገንጥለህ መጣል ፈልገሃል። ለምንድን ነው የምጥለው? ቀይረዋለሁ። በሚሰራ በር ቀይረዋለሁ። በትክክል በሚሰራ በር ትቀይረዋለህ። ኤግዛክትሊ። አሁን አንተ ያለው ስርዓት አልተመቸም። በቃ የሚሰራ አይደለም። አሁን ያለው ስርዓት በርህን ልክ እንደምትቆይ በርህን የደበረህን በር ለመቀየር ሌላ በር ትገዛለህ አይደል? ወይ ሌላ በር ታመጣለህ። በር ይዘህ ነው ያንን በር የምትገነጥለው እንጂ በር ሳይኖርህ በርን አትገነጥልም። ትክክል። ንፋስ ይገባል፣ ዝናብ ይገባል፣ ምናምን ሴኩር አትሆንም። አሁን አንተ በር ሳይኖርህ ነው በርን ገንጥል እያልክ ያለው አይደለም። እሱ ትክክል ነገር አንተን ፕላን ቢ እሱ ነው እኔ አርጊው ማድረግ የምችለው ቴዲ። ኖ ኦኬ፣ ያንተ ኦኬ፣ ችግርን ሰምተናል። በር ሳይኖርህ የሚለው አናሎጂ አይሰራም ነው እኮ። ኦኬ፣ መንግስት ከኤርትራ መንግስት ከኢሳያስ አፈወርቂ የባሰ ነው ብለሃል። ያንተን የተሻለ ስርዓት የምትለውን ስብስብ ወይም ደግሞ ታጣቂ ቡድን የሚሆን ንገረን ነው። ኢሳያስ ይሻላል ነው ያለው። ቆይ በር የቤትን በር ገንጥለ ከመጣለ በፊት በር ገዝተ ወይም ደግሞ ተለዋጭ በር እንደምታዘጋጀው ሁሉ ያውም ደግሞ አስተማማኝ የሆነ በር ነው የምታመጣው፣ ቆንጆ የሆነ። አሁን የኢትዮጵያ መንግስት ገንጥለን እንጣል አንዴ ብሔሮች ሁሉ ይታጠቁ ብለሃል። ኦኬ፣ የኢትዮጵያ መንግስት ሲወገድ በቦታው የሚተካውን እቺ ለምትወዳት ሀገርህ የትኛው ነው? ያንተ ምርጡ ስብስብ የትኛው ነው? እሱ ነገር ነው እያልኩት። ኦኬ፣ እኔ ባይዘው ወይ ኢትዮጵያ ውስጥ እንዲመጣ የምፈልገው ፖለቲካል ሪፎርም ነው። ያ ደግሞ ሁሉንም ኢትዮጵያዊ ያማከለ ነው። እኔ ግድ አሁን ነገ ፋኖ ቢገባ ስለዚህ መንግስትን ከጣልክ በኋላ ነው ስለዛ ስለ ፖለቲካል ሪፎርም የምታወራው ማለት ነው። መንግስት ማሞደቅ አለ። ለምሳሌ ቆቴዲ ምን አለ መሰለህ፣ በ1983 ኢህአዴግ ወደ ስልጣን ሲመጣ እኮ ምንድነው የሽግግር መንግስት ነበር አይደለም እንዴ? ነበረ እኮ ኢህአዴግ አለ እኮ አብዮታዊ ዲሞክራሲያዊ ግንባር የሚባል እኮ አለ። ኖ አይ የሽግግር መንግስት ብለው አንተ ምን ይዘን ነው መንግስትን እንድንጥል የምትመክረን? ያንተ በእጅ ያለው ነገር ንገረን። አሁን ኢትዮጵያ ውስጥ ይኸውልህ ፋኖ የሚባል ትልቅ ኃይል ተፈጥሯል። አንድ ማለት ነው። ገብቶሃል? አንተ የምትቃወሙ ማለት አንተ ጠርጣሪ ያለበት። እኔ ፋኖን አልቃወም ቴዲ፣ ደጋግመህ ነው የምትለው። የክራሪቲ ችግር አለባቸው አልክ። ኖ ይኸውልህ አሁን እኔ ፋኖ የሚያመጣው ፖለቲካ ለውጥ ላይ ወይም የሚታገለት ዓላማ አንተ ራስህ የክላሪቲ ችግር አለበት እኔ ጥርጣሬ ያለብኝ አልረካውም የምትለውን ስብስብ እንዴት ነው ለኢትዮጵያ ሕዝብ እንደ አማራጭ መፍትሄ አድርገህ የምታመጣው? አንተ አላመንክበትም። ኦኬ ይኸውልህ እኔ የኢትዮጵያ ሕዝብ መፍትሄ የሚመጣው ለውጥ የሚመጣው ቴዲ በፋኖ የፖለቲካ አስተሳሰብ ብቻ አይደለም። ኦኬ ልነግርህ እኮ ነው። 4 ኪሎ ፋኖ ብቻውንም ገብቶ ለውጥ እንዲመጣ አልፈልግም። እኔ አሁን ከጠየቀኝ ፋኖ አንዱ የለውጥ ሞተር እንዲሆንና ኃይል እንዲሆን ነው የምፈልገው እንጂ ለብቻው ለውጥ እንዲመጣም አልፈልግም። ኢትዮጵያ ወደ ለውጥ መሄድ ካለብን ቴዲ ኢትዮጵያ መሄድ ያለባት ሁሉንም ያማከለ አሁን እንደምትለው ቴዲ ኢትዮጵያ ውስጥ ምንም አይነት የፖለቲካ ኃይል እንደሌለ ሁሉንም ያማከለ ጎርፍ ነው ዝም ብሎ የሚነደም ሀብትሽ ይሄኛው አንድ ቃል ተናገር ጥያቄ ታበዛ አይደለም ሀብትዬ ይሄኛው ስብስብ ብለህ ንገረኝ። እንዴ ሁሉንም ያማከለ ማለት ነው ማለት ስለማይመጡልህ እኮ ነው ሀብትሽ። እኔ ገብቶኝ ቆይ ቴዲ አንዴ ልንገረው። ይኸውልህ አንተ ፋኖ ስልጣን ያዝ መንግስት ታወረድክ። ይኸውልህ አይመጡልህም። ቤኒሻንጉል አይመጣም፣ ሶማሊያ አይመጣም፣ ደቡቡ አይመጣም። ዞር በል ይልሃል። ምን ታደርገዋለህ? ያታሰጠው አረቃ አንዴ ምን ታደርጋለህ? ወይ አንተ በእናትህ አድመታኝ አፈርሶን በእናትህ ፕሊስ ህዝቡ የምናወራው እንዲገባው ነው እኮ። ጓደኛሞች ነን እኮ እኛ እኮ እዚህ ጋር ስንፋጭ ተጣላን ማለት እኮ አይደለም። ግን ማን ምን እንደሚሆን እንደማመጥ እንጂ ጠላታሞች አይደለም፣ ፍሬንዳሞች ነን እኮ። ግን በሀገር ጉዳይ ነው እየተፋጨን ያለን። ሀብትሽ ወለም ዘለም አትበል። እሺ ለመከራ ጊዜም ፋኖን መሸሸጊያ አታርግ። ወይ ፋኖስ ከነችግራቸው ሙሉ ለሙሉ አምነግባና አሁን እኮ የአማራ ልጆች እኮ ፋኖ ሲገቡ እኮ ችግር እንደሌለበት እኮ ሳቁ ቀርቶ እኮ አይደለም። አዎ ፋኖ ያድናል ምናምን ብለው ከፋኖ ጋር ሲገቡ ችግር እያለ ከነችግሩ መሪዎቻችን ያሻግሩናል ከነገ ዛሬ ኢምፕሩቭ ያደርጋሉ በሚል ነው። አንተ ሜጀር የሆነ ነገር ነው የምታነሳባቸው። የክላሪቲ ችግር አለ፣ ያውም ከአንተ ጋር የሚጣረስ ነገር ያደርጋሉ ብለህ ይጠራጠርክ በመሪ ደረጃ። አንተ ለራስህ ታጋዩ ያልገባህን ነገር እንዴት ነው ለኢትዮጵያ ሕዝብ አማራጭ መፍትሄ አድርገህ የምታመጣው? ኦኬ ቴዲ ይኸውልህ በአሊያንስ ጉዳይ ክላሪቲ የላቸውም ማለት
የፖለቲካ ርዕዮተ ዓለማቸው ወይንም ሊያመጡት ይዘው የሚታገሉለትን የለውጥ ዓላማ ክላሪቲ የላቸውም ማለት አይደለም። አሁን አየህ ክሊርሊ ነገሮችን እያመጣጣን ያለ ነው። ፋኖ የሚታገለው ስርዓታዊ ለውጥ ኢትዮጵያ ውስጥ ስርዓታዊ ለውጥ እንዲመጣ ነው። እሱን ሐሳቡ ጥሩ ነው፣ እሱን እደግፋለሁ። አላያንስ ይሄንን ለማድረግ ግን አላያንስ ሲፈጥር ፋኖ ለምሳሌ ትናንትና ይሄንን ስርዓት ካስቀመጡ ሰዎች ጋር አማራውን ሲያሳድዱ ከነበሩ ሰዎች ጋር ኢትዮጵያን በብሔር በዘር ፌዴራሊዝም እዚህ መከራ ውስጥ የከተቱ ሰዎች ጋር ሐሳባቸውን ሳይቀይሩ ፖለቲካ ርዕዮተ ዓለማቸውን ሳይቀይሩ ሳይሻሻሉ የምታደርገው ጥምረት ትክክል አይደለም ባይነኝ። እሱ ላይ ትኩረት ሰርታችሁ ስሩ ነው እያልኩ ያለሁት እንጂ የፋኖ ፖለቲካዊ ርዕዮተ ዓለም የፋኖ የለውጥ እሳቤ ትክክል አይደለም፣ እዛ ላይ የክላሪቲ ጥያቄ አለብኝ እያልኩ አይደለም። ቴዲ አንደርስታንድ አድርገኛል። አሁን ማውራው የፋኖ የለውጥ አስተሳሰቡ ላይ የሚሄድበትን ሊያመጣ ያለውን የሚታገለትን ዓላማው ላይ ጥያቄ የለኝም። አሊያንስ ላይ የሚደረገው ላይ ነው ጥያቄ አለ። አንድ ሁለተኛ፣ አንተ እንደ መፍትሄ ምን ትፈልጋለህ? አሁን መፍትሄው ምንድነው ስለምትል እኔ መፍትሄ ኢትዮጵያ ውስጥ ፋኖ ብቻውን መፍትሄ እንዲያመጣ አልፈልግም። ኢትዮጵያ የጋራችን። ስለዚህ በአላያንሳቸው ጉዳይ ላይ ጥያቄ ካለ ነገር ተበላሽቷል ማለት ነው። ኖ አሊያንስ እኮ አንድ ነገር ነው ቴዲ። አሊያንስ አንተ ከማደግፈው አካል ጋር ፋኖች ይሰራሉ ብለህ ነው የምታምነው? እሱን አሁን በይፋ አልተናገሩም። አሁን እነዛ ምናምናለው ብለኛል እኮ ቅድም። እኔ ጭምጭምታ ሩመርስ አለ። አሁን ለምሳሌ የሚሰሩበት መንገድ አንዳንድ መረጃዎች አንተ ፖለቲከኛ የፋኖ ደጋፊ ነህ እንዴት ነው እንደ አልፎ ያይ ሰው ጭምጭምታ ምናምን ብለህ አለ ብለህ ታምናለህ? በመሪ ደረጃ አምናለሁ። ቴንክ ዩ። አሁን እሱ ምን እንደሆነ ታውቃለህ? አሁን እዛ ላይ ቢኖር እንኳን ነው እኮ ማለት ሄደ ያ ቢኖር ማለት እኮ የፋኖ ትግል ትክክል አይደለም ማለት ማሳያ አይደለም ነው እያልኩ ያለሁት። በአሊያንስ ላይ ስህተት ቢኖራቸው የመስመር ልዩነት ቢኖርም በዚህ ፋኖ ይዞት የነሳውን የፖለቲካ ዓላማ ፋኖ ይዞት የተነሳውን የለውጥ ዓላማና የሚያደርገውን የነፃነት ትግል አልቀበልም ማለት አይደለም። ሁለቱን ነገሮች መለየት አለብን ነው ቴዲ እኔ እያልኩ ያለሁት። ገብቶሃል? ፋኖ ይዞት የተነሳውን አማራን ህዝብና ኢትዮጵያን ወደ ዲሞክራሲያዊ ሽግግር ከዚህ ከጭቆና ከብልጽግና ጭቆና የኢትዮጵያን ህዝብና የአማራን ህዝብ ለማውጣት የሚያደርገውን ትግል ሙሉ ለሙሉ ደግፋለሁ፣ አብሬው እታገላለሁ። ለምን መሰለ? ኢትዮጵያ ውስጥ የሰላማዊ ትግል ማድረግ አይቻልም። ዘመነ ካሴ መሪ ነው መሪ አይደለም? ዘመነ ካሴ መሪ ነው። እኔ ጥያቄ አለኝ እሱ ላይ እንጂ መሪ አይደለም አላልኩ። መሪ ነው ዘመነ ካሴ። ይቀበለዋል? መሪ እስከሆነ ድረስ ይቀበለዋል። ለምን ደግሞ አልቀበለው? ጥያቄ ግን አለኝ እሱ ላይ። ምንድነው ጥያቄ? ጥያቄ ምንድነው? አሊያንስ ለመስራት የምታደርጉት ነገር ትክክል አይደለም፣ ግልጽ ነገር አምጣ ለህዝቡ እያልኩ እየጠየቅኩ ነው ያለው። እና መሪ ላይ እንደዚህ አይነት ጥያቄ ያለ ሰውዬ እንዴት ነው ለኢትዮጵያ ህዝብ የምትመኘው? አሁን ይኸውልህ ቴዲ፣ አንተ ለራስህ ጥያቄ ያልተመለሰልህ ሰውዬ፣ አንተ ለራስህ በአይነ ቁራኛ ያልተመለሰልህ ጥያቄ ይዘህ በህቅ እንቅ ያለ ሰውዬ ሌሎች አማራ ፋኖችን እያልኩኝ አይደለም፣ አንተን ነው የምልህ። የክላሪቲ ችግር አለ እያልክ እንዴት ነው እኛን እንደ መሪ ይምጡ ብለህ የኢትዮጵያን ህዝብ ተቀበሉ የምትለው? ቴዲ እኔ አሁን ቅድምም የቺንም ፖይንት ልድገሙ። ዘመነ ካሴና ትግሉ ዘመነ ካሴ አንድ ግለሰብ ነው። ፋኖ ትልቅ እንትቲ ነው። ፋኖ ማለት ብዙ አመራሮች ያሉት ብዙ ሺህ ሰራዊት ያለው የትግል እንትን ነው ቡድን ነው አይደለም እንዴ? ዘመነ ካሴ እኮ በትክክሉ ፋኖን መምራት ካልቻለ ፋኖችም አይተው እኮ የእሱ ዓላማ ስህተት ከሆነ ዘመንንም ወደ ጥግ ማስያዝ ይችላሉ። ይሄ ትግል የህዝብ ትግል ነው። ባይዘው የዘመነ ትግል አይደለም። እኔ ዘመንም አምባገነን ሆኖ የእሱ ብቻ ሀሳብ እንዲንጸባረቅም አልፈልግም፣ እንደዛ እንዲሆንም አልፈልግም። ገብቶሃል አባባሌ? ስለዚህ አንተ የምትለኝን ዘመንን ጥያቄ ያለብህ እንዴት? እሺ ሌላው ዘመነ ዲሞክራት ነው። ዘመነ ዲሞክራሲያዊ መሪ ነው ብለህ ታስባለህ? ዘመነ አሁን ያለው የአርም ስትራግል እስከሆነ ድረስ እዛ ትግል ውስጥ ዲሞክራሲያዊ ነው የአርም ስትራግል እየተደረገ የዲሞክራሲ እንቅስቃሴ ላታይ ትችላል። ግን ቆይ ልነግርህ እኮ ነው። አሁን ዲሞክራሲያዊ ነው ብለህ ታስባለህ? ቆይ አይደለም አዳምጠኛ። አንድ ያንተ መሪ በዲሞክራሲያዊ መንገድ የተመረጠ ነው ብለህ ታምናለህ? ዘመነ በዲሞክራሲያዊ መንገድ የተመረጠ ነው። ተመርጦ ነው እኮ እየመራ ያለው። በዲሞክራሲያዊ መንገድ የተመረጠ መሪ ነው። አዎ እቀበለዋለሁ ብለህ ትናገር። በመሪ ደረጃ እንዴት ነው በቃ ቃል ሙላት ኖሮ ኮራ ከብረር ብለህ ማትናገረው ለምንድን ነው? በዚህ ደረጃ ለምን ጥርጣሬ ራሱ አልገባኝም። አሁን ሌላ የፋኖ ደጋፊ ባስገባ
የስ ኖ እያለ ሄዳል። አንተ ለምንድን ነው ጥርጣሬ የሞላ? እኔ አሁን ዘመን የተመረጠበትን መንገድ እኮ አፋብኃን የሚባል ድርጅት ሲመስርተዋል አይደል? ፋኖች ናቸው የመረጡት። ፋኖቹ ከመረጡት መሪ አድርገው ከመረጡት ምን ችግር አለ? መቀበል አለ በግዴታ። እኔ የፖለቲካ ርዕዮተ ዓለሙ ላይ ነው ፎከስ የማደርገው። ዲሞክራሲያዊ ነው አልነበረም የሚለው እንግዲህ የመረጡት ሰዎች ናቸው የመረጡት። ዘመንን ነው የመረጡት። እስክንድር ነው የተመረጠው። በመጀመሪያው ጊዜ እስክንድር ነው የተመረጠው። እስክንድር ተጨበርብሮ ድምፁ ተነጥቆ ድምፁ የታፈነ ግለሰብ ነው ብለህ ታስባለህ? አታስብም? በአፋሕድ ውስጥ በነበረበት ያው ትክክል ነው። እስክንድር አሸንፎ ወጥቶ ዘመነ ካሴ ዘመቻ ድጋሚ ምርጫ እንዲደረግ ተደርጎ ዘመነ ተመረጠ። ኖ አይደለም። አፋሕድ የሚባለውን ድርጅት ሲመሰረት ዘመነ ካሴ ረግጦ ወጥ አልስማማም ብሎ ማለት ነው። ዘመነ ምርጫ ትቀበላለህ አትቀበልም? ዲሞክራሲያዊ ሂደት አላደረገም። እዛ ላይ በመሪ ምርጫ ዲሞክራሲያዊ ምርጫ ሂደት አላደረገም ብለህ የምታስበው ሰውዬ በዚች እንኳን በአመራር ደረጃ ዲሞክራሲ ልምምድ የለውም ብለህ የምታስብ ሰው ያንተ እንዴት ነው ለኢትዮጵያ ዲሞክራሲ ያመጣል ብለህ የምትናገረው? ጥሩ ጥያቄ ነው ቴዲ። ይህንን አሁን ሳታቋርጠኝ ልመልስልህ። እኔ አፈርሰው ወዳልጠየቅኩ ቦታ እንዳትሄድ አልሄድም። ለዚህ እኮ ነው በፋኖም ቢሆን አልኩ በፋኖም ቢሆን በአንድ ቡድን በፋኖ ብቻ ዲሞክራሲ መመስረት የለበትም። የኢትዮጵያ ዕጣ ፈንታ ፋኖ ወይም ዘመነ ካሴ ወይ እስክንድር ነጋ አንድ ግለሰብ አቅጣጫ ማሳየት የለባቸውም። የኢትዮጵያ የፖለቲካ ኃይሎች አንድ ጠረጴዛ ላይ ሆነው እኩል ድምፅ አዋጥተው ህዝብ አስተያየት ሰጥቶበት አሸናፊ ቡድን የህዝብን ድምፅ ሪፈረንደም ለምሳሌ ህዝብ ፋኖች ሪከርድ አድርጉት። ነገ እንዳይክዳችሁ እንዲህ ብለህ ነበር ትሉታላችሁ። እንዳይክዳችሁ ሪከርድ አድርጉት። ኖ እኔ እያልኩ ያለሁት አንድ ግለሰብ የኢትዮጵያ ችግር በዘመነ ካሴ ወይም በፋኖ ብቻ እንዲመለስ አልፈልግም። ዲሞክራሲያዊ ነው እንደዛ ከሆነ ቢኮዝ የአሸናፊዎች ፍትህ ነው የሚሆነው። ቴዲ የአሸናፊዎች ፍትህ አብይን አመጣልን እኮ። የአሸናፊዎች ፍትህ ማንን አመጣልን? ወያኔን አመጣልንና 4 ኪሎ ገብተው የኢትዮጵያን ፍኖተ ካርታ በእኛ መንገድ ነው ብለው አሰመሩልን። አብይ መጣና ይሄ ነው መንገዳችሁ አለ። የአሸናፊዎች ፍትህ ነው። ኢትዮጵያ ውስጥ እኔ እንደምፈልገው ፋኖ የአማራን ህዝብ ወክሎ እየታገለ ነው። ትክክል ነው። የአማራን ኢንተረስት ያስከብራል። ትክክል ነው። አንድ ኃይል ነው እሱ ማለት ነው። ገብቷል? የአማራን ህዝብ ኢንተረስት የሚያስከብር የአማራን የፖለቲካ ፍላጎት ጠረጴዛ ላይ የሚያስቀምጥና ለኢትዮጵያ መፍትሄ ሊያመጣ የሚችል አንድ አካል ነው። ሌሎች የኢትዮጵያ ኃይሎችም ደግሞ ጠረጴዛ ላይ ተቀምጠው ኢትዮጵያን የሚያሻግር ሀሳብ እንዲወልዱ፣ ርዕዮተ ዓለም እንዲወልዱ፣ አዲስ ፖለቲካዊ ስርዓት እንዲወልዱ ነው መደረግ ያለበት። እኔ መፍትሄ የምለው እሱን ነው። አንድ ቡድን አይደለም። እንዲወልዱ ነው እያልክ ያለው። ገና አላረገዙም፣ ገና ሽልም አልተያዘም። ይሄው ገና እንዲወልዱ ነው እያሳሰብክ ያለው። ገና እርግዝናውም የለም። ሽልማ ተይዟል። ስለዚህ ሽል ተይዟል። እርግዝናውም አለ። እርግዝናው መጥቶ እኮ እየተዋጋን ነው። ለውጥ እርግዝና ማለት ምን ማለት? እዛው ሀገር ላይ እኮ መንግስት እኮ ላጠፋቸው ነው ብሎ 3 ጊዜ አስቸኳይ ጊዜ አዋጅ አውጆ ያላጠፋው ስርዓት አለ። የመንግስትን ሰራዊት እየነዳ በመንገድ ላይ የሚያሳይ የተደራጀ የታጠቀ ኃይል አለ። ያ እርግዝና ነው። ያ አድጎ እዚህ ባኬንድ ፎርስ ካደረግን በኋላ መጨረሻ ላይ ጽድት ያለ ፕሮፓጋንዳ ትሰራለህ። በቂ ደቂቃ ሳለው እግዚአብሔር ማርያም ሰጣለሁ። አሁን በአማራ ፋኖና በቲፒኤልኤፍ መካከል መሰረታዊ የሆነ ቤዚክ የፕሪንሲፕል መጣረስ አለ። ቲፒኤልኤፎች ፋኖችን ወራሪ ኃይሎች ይላሉ። ፋኖች አጽመ ርስታችን ነው፣ መሬታችን ነው፣ የኛ ነው ይላሉ። የወልቃይት ጠገዴን ጉዳይ አሁን አንተ በምትለው ጉዳይ አድበስበሰ ሳይሆን ይሄ ነገር እንዴት ነው መታረቅ ያለበት? እስኪ ንገረን። ይሄን ነገር እንዴት ነው የምታስታርቀው? የቲፒኤልኤፍ እና የፋኖ የሚለው ነገር እኔ ቲፒኤልኤፍ ኦፍኮርስ የወልቃይትን ጉዳይ በራያ በኩል በተወሰነ ይዞታል። የወልቃይት ጥያቄ አለ። የአማራ የርስት ጥያቄ ከቲፒኤልኤፍ ጋር አለ። አሁን ከሱም አንጻርና ከርዕዮተ ዓለም አንጻር ነው ጥያቄ ማለት ነው። ገብተዋል። ቲፒኤልኤፍ የአማራ ርስት የሆኑ መሬቶችን ወልቃይትን፣ ራያን ምናምን ትናንት በያዘበት መንገድ ማስቀጠል ይፈልጋል። ያ ደግሞ ተፈጥሯዊ ርስቱ የአማራ ሕዝብ ለዘላለም ሲያስተዳድረው የነበረ መሬት እንደሆነ የራሱ የቲፒኤልኤፍ ሰዎች የመሰከሩት ነገር ነው። አሁን እሱን ሳናስታርቅ ለዚህ ነው አላያንስ መፈጠር የለበትም። አንተ ለጠየቀኝ ጥያቄ አላያንስ ከቲፒኤልኤፍ ጋር የሚደረገው የርስት ጥያቄያችንን እንዴት ፈተን ነው? የፖለቲካ ርዕዮተ ዓለማችንን እንዴት አይተን ነው?
ትናንትና ሲከተሉት የነበረው ጸረ አማራና ጸረ ኢትዮጵያ ፖለቲካ ስርዓት ምን አድርጋችሁት ነው ብለን እኮ እየጠየቅን እሱን ነው። አየህ እኔ መሪዎቹን የምጠይቅ አልተፈታም፣ እሱ ገና መፈታት አለበት። ግን በዚህ አጋጣሚ የትግራይ ሰዎች የቲፒኤልኤፍ ሰዎች ከባለፈው ቢማሩ 1,600,000 ሰው ትግራዊ ያልቋል። በኢትዮጵያ ውስጥ የተጠላ ፖለቲካ አራምዳቸዋል። የአማራ ህዝብ ላይ ብዙ ግፍ ፈጽማቸዋል። ትግራይንም መከራ አሳይታችሁታል። ህዝቡ ከአንድ ቤት 3-4 ትግራዋይ ዋጋ የተከፈለበት ነው። የተከተላችሁት ፖሊሲ የፖለቲካ ርዕዮተ ዓለም ስህተት ስለሆነ ብቻ ነው እንጂ እኮ ትግራይ እኮ ይኸውልህ በኢህአዴግ ጊዜ በቲፒኤልኤፍ ጊዜ ራሱ 70,000 ሰው ገብረዋል፣ 80,000 ሰው ገብረዋል። ከደርግ ጋር ታግለው ማለት ነው። የነፃነት ትግል አድርገዋል። የነፃነት ትግሉ ምንድነው ግን ያመጣው? ትግራይንም ኢትዮጵያንም ነፃ አላወጣ። ለምን? ሄጂሞኒ ስለፈለጉ የብሔር ብሔረሰቦች ጭቆና አለ ብለው ታግለው የብሔር የበላይነት ስላመጡ ያንን አስተሳሰባቸውን ዛሬም ሳይቀይሩ ከዛ ስህተታቸው ዛሬም ሳይማሩ እንደገና ተመልሰን በ1983 የፈጠርነውን ኮአሊሽን ኢህአዴግ የሚባል እንደገና ከአማራ ፋኖ ጋር ይሁን ከሌሎች የፖለቲካ ኃይሎች ጋር ፈጥረን እንመጣለን የሚል ሐሳብ ያላቸው የትግራይ ሰዎች እነ ደብረጽዮን ሌሎቹ ይሄ ስህተት ነው። ትናንት ካላሰራ ብዙ ሺህ ትግራዮችን ዋጋ ካስከፈለ ኢትዮጵያን በዚህ በዘረኝነት እሳቤ ውስጥ ከከተተ ያንን እሳቤ መልሰ ዛሬ ይዘ ስትመጣ በቃ ካንተ በላይ እኔ ይሄ ምንድነው የተቸነከረ አይደለም ቴዲ፣ ይሄ የተቸነከረ ሐሳብ ነው። ተሞክሮ ስልጣን ይዘ ከስልጣን የወደቅበትን ሐሳብ እንደገና አሻሽዬ ይዤ እመጣለሁ እያለ ነው ኤቲፒኤልኤፍ። እሱን እቃወማለሁ ባይዘው ትክክል አይደለም። ይሄን ቀይሩ ነው የምለው። ግን ይኸውልህ እሳቤ ቴዲ የትግራይ ኃይሎች የወያኔ ኃይሎች ይሄን ቢያስቡ የነሱ ፍላጎት ነው። እኔ የምጠይቀው ማንን ነው? ለአማራ ጥቅም የቆመውን ኃይል እነዚህ ሰዎች እያሉ ያሉት እኮ ይኸው ወልቃይትንም እንፈልጋለን እያሉ ነው። ፖለቲካ ርዕዮተ ዓለማቸውን አልቀየሩም። ትናንትና ሲከተሉት የነበረው ፖሊሳቸው አልተቀየረም። እንዴት አብራችሁ ትሰራላችሁ ነው ጥያቄ። የአማራ የኛ ደግሞ ጥያቄ ምንድነው? ኢትዮጵያ ውስጥ ያለው የኤትኒክ ፌደራሊዝም ይቀየር። አማራ በመላው ሀገሪቱ ሰርቶ መኖር አልቻለም። በጠላትነት ቤቱ እየፈረሰ ነው። የሃይማኖት ተቋማቶቹ እየፈረሱ ነው፣ እየተገደለ ነው። ሌላውን ብሔር ብሔረሰብ ኢትዮጵያኑም እንደዛው እየተሰቃየ ነው፣ ሁሉም ኢትዮጵያዊ። ስለዚህ ይሄን ስርዓት መቀየር አለብን ብለን ነው እኛ ፋኖን የምንደግፈው ማለት ነው። ስለዚህ የፋኖን ጥያቄ የምንጠይቀው ምንድነው? እኛ የርዕዮተ ዓለምህን የትግል መስመርን አሳምረ አስተካክለ አላያንስ ባይዘው ግዴታ አይደለም አላያንስ። የአማራ ህዝብ 60 ሚሊዮን ህዝብ ነው። እንደው ካላገነንኩት አለስ የኢትዮጵያ 40 ሚሊዮን ህዝብ 40% ይሆናል ወይ 35% ይሆናል። ማጆሪቲ ነው ወይንም ደግሞ ተለቅ ያለ ቁጥር ያለው ህዝብ ነው። ገብቷል? በራሱ መታገል ይችላል። አላያንስ ግዴታ አያስፈልገውም። የህዝብ ሰፊ ህዝብ ነው። አይምሮን መጠቀም የሚችል መሪ ካለ የፋኖ መሪ ነው ማውራው ነው። በደንብ መጠቀም ከቻለ ያለው የትግል ኮንስቲትዩንሲ ትልቅ ነው፣ ሰፊ ነው። ይሄን ህዝብ ሞቢላይዝ አድርጎ ያለ ማንም እርዳታ ባይዘውት ያለ ቲፒኤልኤፍ እርዳታ ያለ ኦነግ እርዳታ ያለ ማንም እርዳታ አማራ ራሱንም ኢትዮጵያንም ነፃ የሚያወጣበት አቅም አለ። ከዛ በኋላ ምን ማለት ነው? ከዛ በኋላ ኦኬ በራስህ ታገልክ። አንተ እንደምትለው 4 ኪሎ ገባ። ከዛ ከቲፒኤልኤፍ ጋር ያለን ጉዳይ እንዴት ነው የምትፈታው? እኮ እሱ ነው የምልህ እኮ እኔ እያልኩ ያለሁት ተለጣፊ መሆን የለባቸውም። ራሳቸውን ችለው ሳትለጥፍ ታገልክ። እሺ ኦኬ ራሳቸውን ችለው ያለውን አሁን እንኳን ነገርከኝ። በመሀል ያለውን መሰረታዊ የመርህ የመጣረስ ጉዳይ እንዴት ነው የምታስታርቀው? ይኸውልህ የአማራ የፖለቲካ ኢንትረስት አለ አይደል? ፋኖ ይዞለት የሚታገለው ኢንትረስት አለ። ኢትዮጵያ ውስጥ እንዲመጣ የሚፈልገው ስርዓታዊ ለውጥ አለ። የፋኖ ኢንተረስቶች ምን መሰለህ? እኔ እስከማውቀው ድረስ የኢትዮጵያ ፖለቲካዊ ለውጥ ያስፈልጋል። አሁን ያለው የኤትኒክ ፌደራሊዝም መቀየር አለበት። አንድ ሁሉንም የፖለቲካ ኃይሎች ሁሉንም ኢትዮጵያኖች የሚያሳትፍ ፌደራላዊ ሲስተም የፌደራል ስርዓት ነው የሚሆነው። ባይዘው እኔ አሁን ኢትዮጵያ ውስጥ ሌሎች ብሔር ብሔረሰቦች ይህንን አንተ የምትለውን እንደሚቀበሉ ምን ያህል እርግጠኛ ነህ? እኩልነትን አልቀበልም የሚል ኦሮሚያ የሚባል ክልል ወይም ሲዳማ የሚባል ክልል ወይም ትግራይ የሚባል ማለት አንድ አንተ ነህ ፕሊስ በእናትህ ችግር የለውም። ሁለት ክልል ብቻ ነው እኮ አሁን ፋና ላይ ታወራላችሁ፣ ኢቢኤስ ላይ ታወራላችሁ፣ ሬዲዮ ላይ ያለ አዲስ ዘመን ጋዜጣ ላይ መጻፍ ትችላላችሁ። አችንም ሰዓት አሁን ከተቃዋሚዎች ጋር የተሻማችሁ እኮ ነው። ይሄን እድል ለነሱ እኮ አሰጧቸው።
አይ እኔ እንዲመልሰው ነው ለሱ ማለት ኦሮሚያና በጎን ሶማሌ አፋር ካልሆነ ክልል ላይ ብቻ ነው ብሔርተኝነት ያለው ማለት አንድ ቋንቋ ያለው እንጂ ሌሎች ክልሎች በሙሉ ሁሉም አንድ ላይ ነው ያሉት። ጊዜን ጠብቀው ችግር የለም። ኖ ለአንተ እኮ ነው የምነግርህ። ሁለት ሶስት ክልሎች ናቸው እኮ በብሔር የተደራጁት። ሌላው በሙሉ በብሔር አይደለም። ራጅ ድምፅ ጨመረ። አንተ ቆይ እንሰጣለን፣ ችግር የለውም። ከአዲስ ጋር እናወራና ቆጭስ የአንድ ሀገር ልጆች ነን እኛ። ወሳኝ ፈላጭ ቆራጭ ሆነን አይደለም እኛ ከምናወራው ወሬ የሆነ ጠብ አስተማሪዎቻችን ቁጭ ብሎ እያደመጡ ነው። እኛ እዚህ ጋር ኤክስፐርት ሆነን ምናምን እኮ አይደለም። በቃ ቲክቶክ አገናኘን የመሰለንን በሀገራችን ጉዳይ የተከራከርን ነው። እኛ ያለው የመጨረሻ ውሳኔ ነው ማለት አይደለም። አሁን እኔ በሀብትሽ ውስጥ ሰዎች ብዙ ነገር የሚያያቸው ነገሮች ሊኖሩ ይችላሉ። በአንተ ነው ሰዎች ብዙ ነገር የሚያያቸው ነገሮች አሉ። በእኔ ውስጥም እንደዛው። ለዛ ነው አሁን ሀብትሽ አንተ እዚህ ጋር ብዥ ያለብህ ነገር አለ። አንተ ራስህ ቅድም ወዳል አንድን ነገር ከስር መሰረቱ አሁን ራዲካል የሆነ ቼንጅ መምጣት አለበት፣ ከስር መሰረት ፈንግለን መጣል አለብን ስንል አትሊስት እኛ 100% እንኳን ባይሆን እንደው ብዥታ የፈጠረብን ነገር ሊኖር አይገባም አይደል? ፕላን ቢያችን አገርን ስለምትወድ ነው የምትከራከረው። ለዚች ለምትወዳት ሀገር ህዝቧን እና ሀገሪቷን ወደ ከፍታ ይወስዳል ብለህ እንደ አማራጭ ሀሳብ የምትመርጠው በአንተ በታጋዩ ዙሪያ ላይ ራሱ በአንተ ላይ ራሱ ብዥታ ከፈጠረብህ እንዴት ነው ይሄን ለህዝብ የምትመኘው? ነው መጀመሪያ ብዥ ያለብህን ነገር አጥራለን ነው። ከነዚህ መካከል ለምሳሌ ወደ ጂኦግራፊያዊ ፌዴራሊዝሙን በብሔር ስም የተዋቀሩ ክልሎችን ወደ ጂኦግራፊ እንቀይራለን። ውጪዝ ወደ ደርግ ጊዜ ወደ ነበረው ሊሆን ይችላል ወይም በደርግ ጊዜም አይደለም። በደርግ ጊዜ ምስቲ ሲዳሞ ክፍለ ሀገር ምናምን ባሌ፣ ሸዋ፣ ጎጃም እንደዚህ በጌ ምድር ምናምን አሉ። አዲስ ወደ ጂኦግራፊያዊ ስርዓት ነው የምንቀይረው። ለምሳሌ ለአገዛዝ ምቹ እንዲሆን ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ እንደዛ ነው የምንፈልገው ነው የምትለው። ይሄ ደግሞ ስታተስ ኮን አንደርስታንድ ማድረግ ያስፈልጋል። ዛሬ እናንተ እንደጠነከራችሁት ሌሎች ብሔሮችም ጠንክረዋል። በተወካዮች እናንተ ሚዲያውን አግኝታችሁ አወራችሁ ማለት ሌሎች አያወሩ ማለት አይደለም። ቁጭ ብሎ የሚታዘበ ሰው አለ። ከነሱ ጋር ምን ላይ ኮንሰንሰስ ላይ ደርሰ ነው እርግጠኛ ሆነ ብሔሮችን በብሔር ስም የተዋቀሩ ክልሎችን አፈርሰን ወደ ጂኦግራፊያዊ እናመጣለን ስትል ተነጋግረሃል። ከኦሮሚያ ፖለቲከኞች ጋር አውርተሃል። ከሲዳማ ፖለቲከኞች ጋር አውርተሃል። ከትግራይ ፖለቲከኞች ጋር ተስማምተሃል። ምን ይዘህ ነው ይህንን እናደርጋለን ስትል? ቴዲ አንድ ነገር ማወቅ ያለብን አሁን ያለው አንተም ራሱ ደጋግመህ የምትለው ነው ምን ይዘህ ነው የሚለው እና የትግራይ ብሔርተኞች፣ የኦሮሞ ብሔርተኞች፣ የሲዳማ ብሔርተኞች፣ ሌሎች ኢትዮጵያ ብሔርተኞች ይሄንን የጭቆና ስርዓት እናስቀጥላለን ስለሚሉ ይቀጥል የሚል ክርክር ካልሆነ በስተቀረ ኢትዮጵያ ውስጥ ያለው እኔም አንተም የምንስማማበት አሁን የኤትኒክ ፌደራሊዝም አሁን ያለው አግላይ ነው። ዱ ዩ አግሪ ዊዝ ዳት? አንተ ነው ቴክ አሁን ያለው አንተ ነው ፖለቲከኛው ነገር ነው። አንተ ፖለቲከኛው እኔ አግላይ ነው ብዬ ነው የማስበው። አንተ ግን ደጋግመህ ስትናገር ስለሰማሁ አሁን ያለው የኢትዮጵያ ፌደራሊዝም ኤትኒክ ፌደራሊዝም አግላይ እንደሆነ ታውቃለህ። ምንም የሚደግፈውም አይደለም ሲጀምር ግን አግላይ ነው የማደግፈው አግላይ ስለሆነ አግላይ ኔ ሴንስ ለምሳሌ አግላይ ስትል አወቃቀሩ ነው የምትለው? ኖ ለምሳሌ ኦሮሚያ ክልል የሚባለውን ፎር ኢንስተንስ እንውሰደው። ኦሮሚያ ሰፊ ነው አይደለ? እዛ ውስጥ ሌሎች ብሔር ብሔረሰቦች አሉ። 5-6 ሚሊዮን 10 ሚሊዮን የሚሆኑ ብሔረሰቦች አሉ። እነዛ ሰዎች ፖለቲካ ውክልና የላቸው፣ ራሳቸውን ማስተዳደር አይችሉም። ቴንክ ዩ ገብቶኛል። እሱን ለማለት ከሆነ የፈለግከው ወደ እንትን ብራንች አውት እያደረግን ወደ ሌላ እንዳንሄድ መጀመሪያ ይሄን መልስልኝ፣ የጠየኩህን መልስልኝና ወደዚህ እንመጣለን። አሁን መጀመሪያ ክልሎችን በብሔር ስም የተዋቀሩ ክልሎችን ወደ በእናትህ አንቲ እኔ አፈርሰውን እባክህ አንቲ ቆይ ጨርስና ቆይ የማጠቃለያ ሀሳብ ሰተህ ትሄዳለህ። ምንድነው እርግጠኛ ያደረገ
ወደ ጂኦግራፊያዊ ስርዓት እንቀይራለን ስትል አሁን አብይ የገባበት ቅርቃር ውስጥ ትገባለህ። አሁን አብይ ላይ ዱላ ለማሳረፍ በጣም የልብ ልብ የተሰማ ሰውዬ ስታተስኮን አንደርስታንድ አላደረግም። ዛሬ ብሔሮች ልክ እንዳንተ ጥርስ አውጥተዋል፣ ጡንቻ አውጥተዋል። እነሱን ሳታገባባ ገና ምናልባትም 4 ኪሎ ስገባ 76ቱን ብሔር ብሔረሰቦች ወደ ክልልነት እንደራጃለን የሚል ጥያቄ ላይ ያመጡልህ ይችላሉ። ኦኬ አንተ እንደውም እያልክ ያለው በብሔር ስም የተዋቀሩ ክልሎችን አጥፍተን ወደ አቅጣጫ ወደ ጂኦግራፊያዊ አወቃቀር ወደዛ ፕሮቪንስ እንቀይራለን ነው የምትለው። ይህን ለማድረግ ደግሞ ኦፒኒየን ሊደሮቻቸውን ፖለቲካ ፓርቲ ካላቸው ፖለቲካ ፓርቲዎቻቸውን ማናገር አለብን። ምን ይዘህ ነው ይህን በእርግጠኝነት አደርጋለሁ ስትል ምን ይዘህ ነው? አሁን ይኸውልህ ለዚህ ነው ኢትዮጵያ በአንድ ቡድን የአሸናፊ ፖለቲካ ያስፈልጋትም የምልህ እኮ ለዚህ ነው። አሁን ያልከው ምን ይዘህ ነው ወይንም ደግሞ ሌሎቹን አግልለህ ሌሎቹን ሳታማክር ጥያቄው አይደለም። እኔ እኮ አማክራለሁ አልኩ እኮ። ፋኖ ራሱ ቢያሸንፍ የሚፈልገውን ይሄ የኤትኒክ ፌደራሊዝም እሱ እንዳቋም እንደ ፋኖ ማለት ነው ይሄ ነው ያገዳደለን፣ ይሄ ነው ኢትዮጵያን እዚህ ያደረሳት ብሎ የሚያምነው ፋኖ ራሱ ሌሎች ይሄ ኤትኒክ ፌደራሊዝም አይፈርስም የሚሉ ኃይሎችን ጭምር አንድ ላይ በጠረጴዛ ዙሪያ ቁጭ ብሎ የፖለቲካ ባርጌኒንግ አድርጎ ውይይት አድርጎ የኢትዮጵያ ሕዝብ ሪፈረንደም አድርጎ ባይዘው የኢትዮጵያ ሕዝብ ይሄ ኤትኒክ ፌደራሊዝም ይቀጥል አይቀጥል ድምጽ ሰጥቶ ገብቷል። አባባል አንተ የምትለው ፖለቲካ ፓርቲዎች አይደለም ሕዝቡ ይሄ ፌደራሊዝም ይቀጥል አይቀጥል እውነተኛ ሪፈረንደም አድርጎ ስርዓቱ መቀጠል ካለበት ይቀጥላል። ዲሞክራሲ ማለት እሱ ይኖረምን ተሪ የኢትዮጵያ ሕዝብ በዚህ ላይ ምን አይነት ፖለቲካዊ ስርዓት እንከተል፣ ይሄ ኤትኒክ ፌደራሊዝም እናስቀጥለው አናስቀጥለው፣ የኦሮሞ ህዝብ ይመርጣል፣ የአማራ ህዝብ ይመርጣል፣ ሁሉም ብሔር ብሔረሰቦች ይመርጣል። ሁሉም ቢሆኑ አንተ 4 ኪሎ ከገባ በኋላ ነው ይሄንን ስርዓት ገርሰን በዛ ላይ ማይሆንማ ይሄንን ስርዓት ጠገዴን ጉዳይ እንዴት ነው የምትፈታው? እሱ በእያንዳንዱ በሚነሳለ በእያንዳንዱ ህዝቡ በሚያነሳለ ቶፒክ ሪፈረንደም ነው የምታዘጋጀው ማለት ነው። አሁን አንድ ሀገራዊ ስርዓታዊ መንግስት የምንከተለው ፖለቲካዊ ሲስተም ምን ይሁን ትልቅ ጥያቄ ነው አይደለም እንዴ? ኦኬ ይሄ የኢትዮጵያ መሰረታዊ ጥያቄ ነው። እሱን እኮ ህዝቡ አይደለም የሚነግርህ፣ አንተ ፖለቲከኛው ነው እኮ መንደፍ ያለብህ አይደል? እኔማ ፖለቲካ አሁን ቀደም ወንድማችን ህዝቡን ሪፈረንደም አዘጋጅተህ ምን አይነት የኢኮኖሚ ስርዓት እንከተል፣ ምን አይነት ፎርምስ ኦፍ ገቨርንመንት፣ ምን አይነት ሲስተም ኦፍ ገቨርንመንት እንከተል ብለህ ሪፈረንደም ታዘጋጅ ነው እንዴ? አይደለም። ባይ ዘ ወይ ዲሞክራሲ ማለት ይሄ ነው። የኢኮኖሚ ሲስተም የኢኮኖሚ ፖሊሲ የተመረጠ መንግስት የሚያራምደው ነው። ለህዝብ ይጠቅማል ብሎ ምረጡኝ አንድ ምርጫ ስርዓት ውስጥ ስንገባ አንድ ቆይ ልናገር አንድ የፖለቲካ ፓርቲ ለምሳሌ አሁን ያሉት ሲወዳደሩ ይሄ ነው የፖለቲካ እንትኔ ርዕዮተ ዓለም ይሄ ነው ፖሊሲዎቼ እንደዚህ ናቸው ኢኮኖሚ ሲስተም የኢኮኖሚ ምርጫ ይሄ ነው ብሎ ለህዝብ ምረጡኝ እንቅስቃሴ የሚያደርግበት ነው ፖሊሲዎች። እሱን አይደለም ማውራው። ይሄ ሀገር የምትመራበት ዛሬ ሲቪል ዋር ገብተን 600 ሺህ 1 ሚሊዮን ኢትዮጵያ ያለቀበትን የፖለቲካል ሲስተም ፍኖተ ካርታ ግን ህዝብ መምረጥ አለበት ነው። የፖለቲካ ሲስተም ማለት ነው የፖለቲካ ስርዓት ነው። አሁን የምንከተለው አሁን ያለነው ኤትኒክ ፌደራሊዝም ነው ፖለቲካ። እሱን ይቀየር አይቀየር ብዙ ኃይሎች ይቀየር የሚሉዋል። አንተ ቀደም እንዳልከው ደግሞ ሌሎች ኃይሎች ይሄ መቀጠል አለበት የሚሉ እንዴት እነሱን ሳታስገባ ነው አይደል? የጠየቀኝ ጥያቄ እነሱም ቆይ ልነግርህ ነው። እነሱን ሳታስገባ ፈርጥመው ባሉበት ሁኔታ የኤትኒክ ፌደራሊዝም የሚያራምዱ ይሄንን ኤትኒክ ፌደራሊዝም እንዲቀጥል እየፈለጉ አንተ እንዴት ነው የምትቀይረው ነው መሰረታዊ ጥያቄ። እኔ የምለው ደግሞ በእኔ እምነት በሀብታሙ በሻ እምነት እና እኔን በሚመስሉ ኢትዮጵያኖች እምነት ይሄ ፌደራሊዝም የጭቆና ነው። አሁን አንተ የምትነግረን የሀብታሙ በሻን እምነት ነው የፋኖን እምነት ነው? አዳምጠኝ ቴዲ፣ እኔን የሚመስሉ የኔን አይነት የፖለቲካል ቪ ያላቸው ሰዎች በግለሰብ ደረጃም ጭምር ነው የምነግርህ ቴዲ፣ ከዛ ፋኖችም ጭምር ብዙ ኢትዮጵያኖች ብዙ ባይዘው ልንገርህ እየነገርኩ እኮ ነው ቴዲ። አሁን ዲስቶርት ባታደርግና ሐሳቤን ፍሎ ባደረገው ደስ ይለኛል። እኔ እያልኩ ያለው ቴዲ ይሄ እኔ የምከተለው ኢትዮጵያ ውስጥ ይሄ ለምሳሌ ቴዲ አፍሮ ይሄ ፖለቲካ ሲስተም ነው እያጋደለን ብሎ በዘፈኖቹ ይናገራል። አዲስ አበባ ያሉ ሰዎች በአብዛኛው ይሄንን የዘር ፖለቲካ ይቃወማሉ። ኢትዮጵያ ውስጥ አንተ ደጋግመህ ይሄን የዘር ፖለቲካ ስትቃወም ነው ዛሬ ለምን አዲስ እንደሆነ ባላቅም ቴዲ ደጋግመህ ከዚህ የዘር ፖለቲካ የምትከተሉ እያልክ ስትራገም ነው ማቀው። ይሄንን አንተም እየተከተልክ እኔ ለምን እንደምጠይቀኝ ራሱ አይገባኝ። ስለዚህ
ይሄንን የዘር ፖለቲካ ቴዲ አንተም ትቃወመዋለህ፣ እኔም እቃወመዋለሁ። ብዙ የአዲስ አበባ ልጆች ይቃወሙታል፣ ብዙ የአማራ ልጆች ይቃወሙታል፣ ብዙ የኦሮሞ ልጆች ይቃወሙታል፣ ብዙ የደቡብ ልጆች ይቃወሙታል። ስለዚህ እኛ የምንቃወመው የኤትኒክ ሲስተም ይቀየር አይቀየር ሪፈረንደም እናደርግ። ኦኬ አሁን አንተ የምትለው ትግል የት ነው ያለው? አሁን ያለው ትግል አንድ መሳሪያ ያዘው መሳሪያ ያዘው ፋኖ እየታገለ ነው። አንድ በሐሳብ እኛ እየታገልን ነው፣ ጥያቄያችን እያነሳን ነው፣ በዲስኮርስ ደረጃ ማለት ነው። ገባ? እኛ የምንለው ትግል የኢትዮጵያኖች ጥያቄ ነው። ባይዘው የብዙ ኢትዮጵያኖች ጥያቄ ነው። ይህን ጥያቄ አንደርማይን ማድረግ አይቻልም። መፍትሄውን ባይዘው ቴዲ ልንገርህ፣ ኢትዮጵያ ውስጥ እርስ በርስ ጦርነት ያደረግንበት ምክንያት ይህን ጥያቄ አንደርማይን ለማድረግ ስለተኬደ ብቻ ነው። ለምሳሌ አንተ የጠየቀውን ጥያቄ ነው በጣም ዲስቶርስ ስላደረከኝ ነው እንጂ ቴዲ ፍሎ ባለው መንገድ ልገልጽልህ ነበር። እንደዚህ በኋላ እስከ የመጨረሻ ዙራችን ነው። ከዚህ በኋላ ምንም አይነት ጥያቄ አልጠይቅህም። ስንት ደቂቃ ይበቃል? እኔ አንተ ደስ ያለን ነው። አንተ ደስ ያለን ለምክንያት እንዳታመች አድርጌ ነው የምተወው። በኋላ ቴዲ ዲስትራክት አድርጎኛል ምናምን እንዳትል። ስንት ደቂቃ ልስጥህ? እኔ ደስ ያለን ቴዲ 10 ደቂቃ ስጠኝ፣ ችግር የለውም። እኔ ሀሳቤን ልግለጽ፣ ችግር የለውም ቴዲ። 5 ማለት ነው። ከዛ በኋላ ለእኔ ለሪፍሌክሽን ትሰጠኛለህ። ይሰጣል፣ ችግር የለውም። አንተ 10 ደቂቃ እኮ ቻይኖች እኮ መኪና ከስክራች የሚሰሩበት እኮ ነው። እኛ ወሬ የምናወራበት ትልቅ ነው። አይ እሱማ ቻይናዎች መንገድ ሰርቶ ምን ታወራበታለህ? እንዳለ እኮ ጨርሰዋል። ትልቅ መንገድ እዛ ላይ መድረክ የምንታገለው 7 ደቂቃ። እሺ ቴንክ ዩ ቴዲ። እኔ ይኸውልህ ምን መሰለህ እያልኩ ያሉት አሁን አንተ መሰረታዊ ጥያቄ ኢትዮጵያ ውስጥ የብሔር አስተሳሰብ ገንግኖ ባለበት ሁኔታ ሌሎች አርም ታጥቀው ይሄ ስርዓት መነካት የለበትም በሚሉበት ሁኔታ እንዴትም ነው የምታፈርሰው ነው የምትለኝ። እኔ ደግሞ ምለው ምንድነው እኔ ብቻዬን ላፈርሰው አልፈልግም። ኢ ዲሞክራሲያዊ ነው። እኔ ብቻዬን ባፈርሰውና የአሸናፊዎች ጀስቲስ ካመጣው የአሸናፊዎች ህገ መንግስት ካመጣው የትናንቱን ስርዓትን የደገምነው እያልኩ ነው። ስለዚህ ነው እኔ የምፈልገው ምንድነው ፋኖ ይሄን ዓላማ ይዞ ጠረጴዛ ላይ ይቀመጥ። ሌሎቹ ኦላ የምትላቸው ቲፒኤልኤፍ የምትላቸው እነዚህ ጄኖሳይድ ከፈጸሙት ውጪ ትራንዚሽናል ጀስቲስም ደሴም ታይም ጎን ለጎን ይካሄዳል ማለት ነው። ኢትዮጵያ ፖለቲካል ሪፎርም ታደርጋለች። ጠረጴዛ ላይ ቁጭ ብለን ትራንዚሽናል ጀስቲስ ይደረጋል፣ ደግሞ ሪፎርም ይደረጋል። ምን አይነት ፖለቲካ ሪፎርም ይደረጋል ማለት ነው? ስርዓታዊ ለውጥ ለማድረግ ቁጭ ብለን የሽግግር መንግስት እናደርጋለን። በሽግግር መንግስት ወቅት ጊዜ ቴዲ የሁሉም የኢትዮጵያ ፖለቲካ ኃይሎች አንድ ጠረጴዛ ላይ ቁጭ ብለው ፖለቲካ ርዕዮተ ዓላማቸውን ያስቀምጣሉ፣ ለህዝቡ ያላቸውን አማራጭ ያስቀምጣሉ። ያንን የኢትዮጵያ ህዝብ ሪፈረንደም የሚያስፈልገው ጥያቄ አንዱ ትልቁ የሚመስለኝ እኔ ኢትዮጵያ በኤትኒክ ፌደራሊዝም ትቀጥል አትቀጥል የሚለው ይሆናል። እሱን ኢትዮጵያ ህዝብ ሪፈረንደም ቢኮዝ የዲሞክራሲ መጨረሻው ህዝብ ነው ቮት የሚያደርግበት። ህዝቡ ቮት እንዲያደርግ ይደረግና አንተ እንደምትለው ህዝቡ የኢትዮጵያ ህዝብ ዘረኝነት ይቀጥል ካለ ይቀጥላል። የኢትዮጵያ ህዝብ ኖ ይሄ እርስ በርስ አገዳድሎናል፣ ይሄ ስርዓት ይቀየርልኝ ካለ ይቀየራል። ዲሞክራሲ ማለት ይሄ ነው። እኔ የምታገለው ይሄ እንዲመጣ ነው። የኢትዮጵያ ህዝብ ጠረጴዛ ላይ ቁጭ ብለው በወኪሎቹ መካከል በሚታገሉለት በሚያምናቸው መሳሪያ ባነሱ ባላነሱ ቆይሽ መሳሪያ ባነሱ ባላነሱ የፖለቲካ ኃይሎች ጠረጴዛ ላይ ቁጭ ብለው የፖለቲካ ሽግግር እንዲኖር የትራንዚሽናል ጀስቲስ እንዲኖር ትራንዚሽናል ጀስቲስ እንዲኖር የሽግግር መንግስት እንዲኖር የኢትዮጵያ ህዝብ በአጠቃላይ የፖለቲካ ፍላጎቶቹ ጥያቄዎቹ በሽግግር መንግስት ወቅት እንዲመለሱ ሪፈረንደም የሚያስፈልጋቸውን በሪፈረንደም ወደ ምርጫ ፖለቲካ ስርዓት እንድንገባ የሚያደርጉ ትክክለኛ የሽግግር መንግስት መመስረት አለበት። ኢትዮጵያዊ መፍትሄው እሱ ብቻ ነው። የአማራ ፋኖ እየታገለ ያለው ለዚህ ነው። ሌሎች ኃይሎች የሚታገሉ ካሉ ለዚህ ይታገሉ። እኔም የምታገለው ለዚህ ነው። ባይዘው በእኔ በሐሳብ ነው የምታገለው። በሐሳብ የምታገለው ኢትዮጵያ ውስጥ ሪፈረንደም እንዲመጣ ነው። ሪፈረንደሙ ምንድነው? ኢትዮጵያ ከዚህ የጭቆና ስርዓት እንዴት ትውጣ የሚል ህዝብ ውይይት ያደርጋል። ፖለቲካ ፓርቲዎች ቁጭ ብለው ፍኖተ ካርታ ያቀርባሉ። ሪፈረንደም የሚደረግበት ሪፈረንደም ይደረግበታል። ህዝብ የመረጠው ሐሳብ አሸናፊ ሆኖ የኢትዮጵያ የሽግግር መንግስት ይመሰረታል ማለት ነው። የሽግግር መንግስቱ የሚያስፈጽመው ምንድነው? ያ ቮት የተደረገበትን ያ ሪፈረንደም የተደረገበትን ሐሳብ እንዲተገበር የሽግግር መንግስቱ ያስፈጽማል ማለት ነው። ያ ወደ ዲሞክራሲ ሄድን ማለት ነው። ይሄንን ገብቷል ማለት ወደ ዲሞክራሲ የምንሄደው በዚህ መንገድ ብቻ ነው እንጂ አብይ እንደመጣው አሻግሩኝ ብላችኋል። እኔ መደመር የሚባል የማሻግርባት እንትን አለኝ፣ ርዕዮተ ዓለም አለኝ።
ይሄንን መደመር ተከተሉ። መደመር ደግሞ ምንድነው ሲባል ብልጽግና ነው። ብልጽግና ምንድነው ደግሞ ሲባል ይሄ ነው ብሎ በራሱ መንገድ ህዝቡን አሁን የገባንበት የአንድ ግለሰብና የአንድ ፓርቲ እሳቤ የሚሆንበት መንገድ እንዲቆም ይደረጋል ማለት ነው። ገብቷል? ስለዚህ መሆን ያለበት መፍትሄው ቴዲ የሽግግር መንግስት እንድናደርግ በመሳሪያ ማሸነፍን አላሸነፍም። ቴዲ ፋኖም መጣ፣ ሌላው ሰው መጣ፣ ኢትዮጵያ ከዚህ የፖለቲካ መስቀልቅል ውስጥ እንድትወጣ ከተፈለገ እውነተኛ የሽግግር መንግስት ሂደት፣ የሽግግር ጊዜ፣ የፖለቲካ የሽግግር ጊዜ መደረግ አለበት። ያ እንዲሆን ነው መስራት ያለብኝ ማለት ነው። ስለዚህ ፋኖንም የምደግፈው ምንድነው የአሸናፊዎች ፍትህ እንዲያመጣ አይደለም። ቴዲ ፋኖም ይሁን ሌሎቹ የአሸናፊዎች ፍትህ ከማምጣት ይልቅ ጠረጴዛ ላይ ከሌሎች የፖለቲካ ኃይሎች ጋር ቁጭ ብለው ለኢትዮጵያ ለሚያዋጣውን የፖለቲካል ሲስተም አዋልደው ተመካክረው ባርጌን አድርገው ፖለቲካል ባርጌን አድርገው እሱን ማምጣት ከቻሉ ማምጣት፣ ያልተስማሙበትን ነገር ለምሳሌ ሀገረ መንግስቱን በተመለከተ ስርዓታዊ መንግስቱን በተመለከተ ያልተስማሙበትን ነገር በሪፍረንደም በህዝብ ድምፅ አስወስነው ኢትዮጵያን ወደ ስር ነቀል የፖለቲካ ሽግግር እንዲወስዷት ማድረግ አለብን። መፍትሄው እሱ ብቻ ነው። ይሄን እላለሁ። አመሰግናለሁ። ይሄን ልበልና ወደ አንተ እሄዳለሁ። በመጀመሪያ ብሔርተኝነትን የፈጠርነው እኛ የከተማ ብልጣብልጥ ፖለቲከኞች ነን። ያ ሌባ አታላይ፣ ለምሳሌ አሁን አንተ አዲስ አበባ ልጅ ነህ፣ የከተማ ልጅ ነህ። እርር ብለህ አማራ ትላለህ። ገጠር ያለው አማራ እንዳንተ አወራም፣ እንዳንተ ብሔርተኛ አይሆንም እኮ። በጃንሆይ ጊዜ ዋለልኝ መኮንን ከወይዘሮ ስህን ትምህርት ቤት የወጣው እግዚአብሔር ያሳይ። ኢትዮጵያ ውስጥ ስንት ብሔሮች እንኳን እንዳሉ ማያቅ ልጅ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ተብሎ ጻፈ። ይሄ ልጅ ከደሴ ወጥቶ ጅማ አብራ ጎዳና ትራክተር ምናምን ይሰራ ነበር። 20 ብሔር ብሔረሰቦች አሉ ብሎ ነው የሚያስበው እሱ። ስንት ብሔር ብሔረሰቦች እንኳን እንዳሉ አያውቅም። ከዛ ደርግ ላይ እነዚህ የከተማ ትግል የከበዳቸው ብልጣብልጥ ፖለቲከኞች ታግለው ለማታገል እንዲመቻቸው የእያንዳንዱን የገበሬ ቤት እያንኳኩ ተጨቁናል አሉት። ስለመጨቆኑ ለገበሬው የተናገርነው እኛ ነን። ገበሬው እነዚህ የከተማ ብልጣብልጥ ፖለቲከኞች እስኪሄዱ ድረስ ተጋብቶ ይኖራል። አንድም ቀን እንደዛ አውርቶ አያውቅም። አማራም ያገባው አማራ ሲያገባ በፍቅር ሲኖር መርዞቹ እኛ ነን፣ አሲዳሞች ማለት ነው። በደንብ ነገር ሰው ቤት እያንኳኳን ተጨቁናል ነፃው ላውጣህ የምንል አይን አውጣዎች ነን እኛ። ውሸቴን ነው። ውሸቴን ከሆነ እስኪ ወደ ገጠሩ ማህበረሰብ ሄድና የገጠሩ ማህበረሰብ 85% ኢትዮጵያ ህዝብ ገበሬ ነው አይደል? ገበሬው የሚጠይቅህ ምንድነው? አንተ የምታወራው ምንድነው? የበከልናቸው እኛ ነን። እኛ የከተማ ትግል ማለት የብልጣብልጦች ትግል ስር የከተማ ትግል ማድረግ የነበረብን አዲስ ይሁን ማድረግ የነበረብን ፖለቲካ በሐሳብ ላይ የተመሰረተ ነው። ፖለቲካ ስለ ውጭ ጉዳይ ፖሊሲ፣ ቆይ ስለ ኢኮኖሚ ፖሊሲ አንዴ ልጨርስ። ቆይ አይደለም ስለኔ እያወራ ስለሆነ ነው ስለአንተ አይደለም። ቆይ አንተ ምን በደረግ አንተ ላይ ብለኸኛል። የከተማ ይሄ ልጅ ለምን ሆነ እንደምሰማችሁ ማሰሙ አንተን እኮ ማለት አይደለም። በደርግ ጊዜ የከተማ ትግል መታገል የከበዳቸው ብልጣብልጥ ፖለቲከኞች አንተ ነበርክ እንዴ? በቃስ የከተማ ልጆች ሆኖ ብልጣብልጦቹ እስኪ በሪፈር አድርጋችሁ እሺ፣ በደንብ ስሙ። ጃንሆይ ከወደቁ በኋላ ደርግ የፖለቲካ ምህዳሩን ስላጠበበ እነዚህ ከአልጄሪያ ከውጭ ሀገር ተሰደው የመጡ እነ ያፓ እነ መኢሶን፣ ኢሰፓ የገዢው ፓርቲ ነው፣ ወዝሊግ የጫት መኢሶን የሚባሉ ፓርቲዎች እንዴት ወደ ብሔር ፖለቲካ ገባችሁ ሲባል ደርግ እኮ መሬት ላራሹ አትሊስት መልሷል፣ የመሬት ጥያቄ መልሷል። እንዴት ገባችሁ ሲባል ከዚህ ከሚመልሱት ምላሻቸው ይጀምራል። ሁሉም ነገር በአግባቡ አልመለሰም የብሔሮችን ጥያቄ ብለው ወደ ገጠር ገባን ይለዋል። ከከተማ ወደ ገጠር ለምንድን ነው ወደ ገጠር የገባችሁ ሲባል ደርግ ከተማ ላይ ታግለን ለመታገል እንዲያመቸን ወይም ደግሞ የፖለቲካ ምህዳሩን ስላጠበበብን አማራጭ ስለሌለን
ደርግን ለመጣል ከገጠር ወደ ከተማ እንምጣ ብለው እኮ ነው ሄዱት። በሌላ አባባል መርዛቸውን ይዘው ወደ ሰላማዊ ኢንቫይሮንመንት ሄደው የሌለ ችግር ትርክት ፈጥረው ከዛ ከገጠር ወደ ከተማ ነው የመጡት። አሁን እኛ የነሱ ተቀጥያ ነን። አንተ አሁን እርር ድብን ብለህ የምታወራው እኔም አንተም የነዛ ርዝራዦች ነን ማለት ነው፣ ልጆች ነን የምትላቸው ሰዎች በሙሉ የከተማ ልጆች አይደሉም። ኦይ ጽንሰ ሀሳቡን ነው እየነገርኩ ያለሁት። የገበሬው ጥያቄ አንተ የምትለው አይደለም። የገበሬው ችግር መንገድ ስራልኝ፣ መብራት አስገባልኝ፣ ትምህርት ቤት ስራልኝ፣ ማዳበሪያ ያቀርብልኝ፣ ያመረትኩትን ምርቴን እንድሸጥ ተጨማሪ ቋንቋ ካለ አስተምረኝ፣ ሆስፒታል ገንባልኝ፣ ውሃ አስገባልኝ ነው። እኛ ኬት አባታችን ያመጣነው መርዝ ነው። ከከተማ ይዘን ወደ ገጠር እኮ የፈለስነው ሀሳብ እኮ ነው። አስቂኙ ነገር ከመሀል ከተማ ተሰደ ሄደ ከገበሬው በላይ ገበሬ ሆን መስለ ከብሔርተኛው በላይ ወይም ደግሞ ትክክለኛ እኮ ብሔሩ ተወላጅ እኮ ሰው አቃፊ ነው፣ ሰው ወዳጅ ነው፣ ያለውን ተካፍሎ የሚበላ ነው። በደንብ ስማ እስኪ። ኦሮሞ ገጠር ውስጥ ሂድ፣ አማራ ገበሬዎች ጋር ሂድ። ታገር የነበረበት የማታውቀውን ገበሬ ሄደ ያላየኸውን ችግሩ ምን እንደሆነ ሪሰርች ባልሰራበት ጉዳይ ይሄ ነው ችግርህ ብለህ አጀንዳ እየሰጠ በዛ ዙሪያ ላይ መሳሪያ ታጠቅና ተታኮስ ትለዋለህ። እኛ ነፃ እናውጣ የምንለው ብሔር ክፉ ቢሆን ኖሮ አንድ ቀን አናድርም ነበር። ክፎቹ እኛ ነን። ገበሬው ስለ ፖለቲካ ምን ያውቃል? የሚያውቀው ነገር አለ? ስለዚህ ይሄ እነዚህ ደርግ ሚስቴክ ሰርቶ ሀብትዬ ይናገራሉ እኮ ደርግ የፖለቲካ ምህዳሩን ባያጠብ ኖሮ እነዚህ ፖለቲከኞች ወደ ገጠር ባልገቡ ነበር። አየህ ግድ የለም ከተማ እንግባና ከከተማ የገጠሩን ማህበረሰብ ሞቢላይዝ አድርገን ወደ ከተማ እንምጣሉ። ቶክሲክ ከሆነ ኢንቫይሮንመንት ወደ ሰላማዊ ኢንቫይሮንመንት መርዛችንን ይዘን ሄድን። ተበድለሃል፣ ተገለሃል፣ ታፍነሃል ብለን እያንዳንዱን ቤት እኮ እያንኳኳን እኮ ነው። የሰው ቤት እያንኳኳ ሰላም ይኖሩ የነበሩ ገበሬዎችን መረዝ ናቸው እንጂማ ትክክለኛና ለገበሬው ለቤሎች ሐሳቢ ብንሆን የነሱ ችግር ምንድነው ብለን በአግባቡ የነሱን ችግር ይዘን ነበር ምንታገለው። ገበሬዎች ማዳበሪያ እንዲኖራቸው፣ ገበሬዎች መንገድ እንዲሰራላቸው፣ ገበሬዎች ለምን መብራት አልገባላቸውም፣ ለምን ውሃ አልገባላቸውም፣ ለምን ሆስፒታል አልተሰራላቸውም። አንድም ቀን እንዲህ ስትሉ ተሰምተን ማናውቀው። ለዛ እኮ ነው አንድም ቀን እኛ ከከተማ ፈልሰን ወደ ገጠር ከመግባታችን በፊት በሰላም ይኖሩ ነበር እኮ ገበሬዎቻችን። አውሬ ያደረግናቸው እኛ ነን። አንዴ አየህ ቆይ አየህ፣ እኔ ማደምጣችሁን ያህል ሩቡን አታደምጡም። የኛ ሀገር ፖለቲከኞች አፍ እንጂ ጆሮ የለንም። እኔ 20 ደቂቃ እሰጥሃለሁ ካደምጣለሁ፣ ግን አንተም ማድመጥ መለማመድ አለብህ። ስለዚህ መርዝ የረጨነው እኛ የከተማ ብልጣብልጥ ፖለቲከኞች ነን። ይሄ ነፃ አውጣለሁ የምትለው ብሔር ብሔረሰብ ከቃስ ዩኒቨርሲቲ ጀምሮ ብታይ የመመረቂያ ወይም ደግሞ ጥናታዊ ጽሑፍ አቅርበን ተጨቁነሃል ምንም ማቅ አዲስ አበባ ዩኒቨርሲቲ ውስጥ ዋለልኝ መኮንን ያውን በእንግሊዘኛ ኢትዮጵያ የብሔር ብሔረሰቦች ሀገር ናት፣ እስር ቤት ናት ምናምን ብሎ ጥናታዊ ጽሑፍ ሲያቀርብ 80% ገበሬ የሆነ ህዝብ ሰብሲስታንስ የሆነ ፋርሚንግ ውስጥ እንዴት ኖረን? 15% ብቻ ነው ገበሬ ያልሆነው ማህበረሰባችን። እንዴት ግብርናችንን እናዘምን? የገበሬው ትግል ይሄ ነው። እንዴት ፈርቲላይዘር ይከፋፈል? ይሄ ነው ጥያቄው መሆን የነበረበት። እኛ ግን እሱ አይደለም። ለራሳችን ፍላጎት ለስልጣን ምንም ማያውቀው ማህበረሰብ ቆስቁሰን ልክ የምርጫ ካርድ ወስዳል እንደሚባለው ተጨቁናል እያልን የነገርናቸው እኛ ነን። እኛ የፈጠርነው አደኝ ነው ዘደይ እኛ የምናራምደው የኤሊት ቲዮሪ ነው። ገበሬው አያውቅልህም።
እንደኛ ክፉ ቢሆን ኖሮ ይሄ ገበሬ ቤቱን አንኳክተህ ብትሄድ አልጋውን ለቆ ወይ መደቡን ለቆ አስተኛ። እግዚአብሔር የባረካቸው የመጨረሻ ምስኪን ብሔር ብሔረሰቦች ነው ያሉን። እኛ ፎከስ ማድረግ ያለብን እኛ ፖለቲከኞች እነዚህም ብሔሮች ትተን ፖለቲካውን የከተማ ፖለቲካ የፖለቲካ ኢኔሴንስ በሀሳብ ላይ የተመሰረተ ፖለቲካ ማድረግ ከቻለን እናርግ። በገበሬው ላይ አንነግድ፣ በብሔር ብሔረሰቦች ላይ አንነግድ። ያ ስላቃተን ነው ቲፎዞ ለማበረታታት በየቦራችን ተከፋፍለን እኛና እነሱ የሚል ትርክት የፈጠር ነው። ይሄንን ነው የምለው። ቴዲ እኔ አንድ ደቂቃ አስጠኝና ሪፍሌክት ላድርግ። አንተ ጨርሰሃል? ኖ አንድ አይደለ። እኔም አንድ ብዬ ተከልክያለሁ። በመድኃኒዓለም አንድ ደቂቃ ብቻ አንድ ጊዜ ቴዲ አንድ ጨርሰሃል። አንተ አሁን ያነሳው ታገስ እንጂ አንተ የት ትሄዳለህ? አለው እኮ ሀብታሙ ይስማ። ሁለተኛ እኔ ልበል ወይስ ስላንተ? አንተን ያወራና ከዛ ረጅም ሰዓት ቁጭ ብዬ ሰማሁ በትዕግስት አይደል? እሺ አንተ ነህ። አንደኛ እኔ ስለማላምንበት አይደለም ዝም ብዬ ሰማሁ። የምታወራው ነገር ትክክልም ሆኖ አይደለም። በጣም ከራስህ ክልል ወጥተህ የሌላውን ክልል ስለማፍረስ እንደምትታገል እያወራ ነው የነበርከው። ሁለተኛ አንተ የራስህን ክልል ቁጭ አድርገህ አስቀምጠህ ተደራጅተህ ተዋግተህ ስታበቃ ሄደ የሌሎች ክልሎች እንዴት እንደሚደራጁ ለመወሰን እንደምትታገል ነው የገለጽከው። ይሄ በግላጭ እየሄድኩ እያንዳንድን ክልል አፈርሳለሁ የማለት ነገር ነው እና ክልሎች በማንነት መደራጀት እንዳለባቸው እኔ የምነግርህ የሚለው ነገር ትክክል አይደለም። በምን መደራጀት እንዳለባቸው በመልክዓ ምድር ይሁን በምን ይሁን እሱን ነው የምንታገለው እያልክ ነው እና በግልጽ በአደባባይ የምትታገሉበትን ነገር እንደዚህ ይዞ መምጣት እኔ አንደኛ እንትኑ ጥሩ ነው፣ ህዝብ እንዲያውቅ ማድረጋችሁ ማለት ነው። ከአንድ አካባቢ ስትወጣ ስለ ክልልህ ነው ማውራት ያለብህ፣ ስለ ራስህ አካባቢ ነው ማውራት ያለብህ እንጂ ስለሌላው አይደለም። ለምሳሌ የጋምቤላ ክልል እንዴት መደራጀት እንዳለበት መንገር ያለበት አይመስለኝም። ቤኒሻንጉል እንዴት መደራጀት እንዳለበት አንተ መንገር ያለበት ድርሻም አይደለም። ስለ ራስህ ነው ማውራት ያለበት። ሌላው ነው ስለ ሌላው ማውራት ያለበት፣ ስለ ራሱ ማውራት ያለበት ብዬ ማምነው እሱን ነው። ሌላው ትልቁ የሚያወራው ነገር ሀብታሙ አሁን 5 ክልሎች ለምሳሌ የብሔር ስምም የላቸው። ኢትዮጵያ ውስጥ 5 ክልሎች የብሔር ስምም የላቸው። የስራ ቋንቋቸውም አማርኛ ነው። አማራ ክልልን ጨምሮ ትግራይን ይዞ በብሔር ስም የተጠሩ ክልሎች ናቸው። ነገር ግን ደግሞ የብሔር ፌዴራሊዝም የሚለውን ራሱ ዴፊኒሽኑ አልገባውም ሀብታሙ፣ ወይም ህገ መንግስቱን በደንብ አላነበበም። በብሔር የተደራጀ ክልል የለም። ኤትኒክ ፌዴራሊዝም የሚባል ነገር ኢትዮጵያ ውስጥ የለም። ይህንን በደንብ አድርገ አስበህበት ነው። እያንዳንዱ መንግስት የሚመሰረተው ከወረዳ በሚላኩ ተወካዮች ነው። ከእያንዳንዱ ወረዳ አንዳንድ ሰው ወደ ህዝብ ተወካዮች ምክር ቤት ይላካል። 4 ሰው ነው ምናምን ወደ ክልል ምክር ቤት ይላካል። እነዛ ናቸው መንግስት የሚመሰረቱት። 2 መንግስታትን ህዝቡ ዜጋው ነው የሚመሰረተው። ሰው ዜጋ ለመመስረት ብሔር ምናምን አይጠበቅበትም። ብሔር ማንነቱ ምንም ቦታ የለውም እዛ ውስጥ። ወረዳ ላይ የተመረጠው ሰው የመረጠውን ህዝብ ሁሉ በእኩል የማገልገል ኃላፊነትም ግዴታም ነው ያለበት። አንድ ሰው በአንድ ወረዳ ውስጥ ኢትዮጵያዊ ዜጋ እስከሆነ ድረስ ማንነቱ ብሔሩ ምኑ አይደለም የሚታየው፣ ዜግነቱ ነው የሚታየው። ለመመረጥ አሁን ነው የምነግርህ ሀብታሙ፣ አትሳቅ። ሰው ሁል ጊዜ እየወጣ ስትናገር አዲስ ታይምስ ሰዎች የሚያውቅ ሰው ነው ይሉሃል። አንተ አንድ ቦታ ላይ 1 ዓመት ከኖርክ መመረጥ ትችላለህ። አሁን 6 ወር አድርጎታል የመምረጥ መብት። ስለዚህ እኔ አሁን ቢሾፍቱ የሚባል ደብረ ዘይት ከተማ ውስጥ 6 ዓመት 5 ዓመት ኖሬያለሁ። የአዲስ አበባ ነዋሪ ነኝ፣ ግን 6 ዓመት እዛ ስለኖርኩ ከፈለኩ መመረጥ እችላለሁ፣ ከፈለኩ መምረጥ እችላለሁ። በነገር ላይ ኢዜማ ለፍርድ ቤት ያቀረበውን አንድ ክስ ልንገር። በዚህ 7ኛ ዙር ሀገራዊ ምርጫ ሀረር አካባቢ እጩ አቅርበው ከእጩዎች መካከል እኛን የሚመስል የለም ብለው አባሯቸው። ቋንቋ ማይናገር ነው የሚሉት እነሱ። አንድ የፍርድ ቤት ውሳኔ ስላለ ነው እሱ ቤኒሻንጉል ላይ እየተመሰረተ እስከ ሰበር የሄደ እስከ ፌዴራል እንትን ዴፊኒሽን የሰጠበት ነው። አካባቢውን ቋንቋ አይናገርም የሚል ነው ያነሱ። እሷን ነች አሁን እኮ እሷን ለማስተካከል ነው እንጂ የምታደርገው
ሌላ ክልል መቀየር ምናምን ውስጥ አይደለም የምትገባው። ቋንቋውን ማትናገረውን ህብረተሰብ እንዴት ልታገለግለው ነው የሚል ነው ፍርድ ቤቱ ይዞ ያችን ውሳኔ የሰጠው። ህገ መንግስቱ ጋር የሚገናኝ ነገር የለውም። ህዝቡን ለመመረጥም ቋንቋውን የሚናገር ይሁን። ምክንያቱም ኤትኒክ ቤዙ ቋንቋን መሰረት ያደረገ ስለሆነ ነው። ዘርን አይደለም፣ ብሔርን አይደለም። ዘር የሚባለው ብሔር የሚባለው የደም ማንነት ነው፣ ወይም ደግሞ የአጥንት ጥራት፣ የደም ጥራት። የኛ የቋንቋ ፖለቲካ ነው፣ ቋንቋ ነው እንጂ ፖለቲካ የለንም። ቋንቋውን ከተናገር ኦፒዲዮ ውስጥ አሁን ኦሮሚያ ውስጥ ያለው ትልቁ ቋንቋ መናገር ካልቻልክ 6 ወር ብትቀመጥም 6 ዓመትም በቃ ነው ለመመረጥ ትችላለህ። ለመመረጥ ግን ቋንቋውን መናገር አይናገርም ካሉ ያችን የፍርድ ቤት እንትን ያመጧታል ነው። እሷ ነች ሀብትሽ ብታውቀው ጥሩ ነው ለአንተ። ከዛ ውጭ ግን ክልሎች ህዝቡ በሰላም ነው የሚኖረው፣ ችግር የለበትም። ግጭቶች እንዲነሱ የሚያደርገው ነገር የለም። ሰው በሰላም ኖሯል። ምናልባት እኔ ቢቀየር ብትታገል ጥሩ ነው ብዬ የምለው ከመሬት ጋር የተያዘ ፖሊሲ መሬት የመሸጥ የመለወጥ በዜጎች መካከል እኛ እኛ አንተም እኔም አብትሽም እኮ የከተማ ልጆች ነው። ከ10 ኢትዮጵያዊ ፖለቲከኛ እኮ በጣም እኮ በሚገርም ሁኔታ እርር ብለን የምንከራከረው እኮ የከተማ ብልጣብልጥ ፖለቲከኞች ነን። እስኪ እያቸው ሁሉ ነው። እስኪ እያቸው ፖለቲከኞችን እስኪ ዙሪያችሁን እዩ። የገጠር ልጆች አሉ። እኛ ለራሳችን የሚመች በነገራችን እኛ ዲዛይን እንዳደረግነው ነው ፖለቲካችን። በሀሳብ ላይ የተመሰረተ ነው። በፕሮግራም ላይ ነው መከራከር እኮ ያነበረብን ሲሆን እኛ መታገል ያለብን አሁን በኢኮኖሚ ፖሊሲ ዙሪያ፣ በትምህርት ፖሊሲ ዙሪያ፣ በውጭ ጉዳይ ፖሊሲ፣ በፎርምስ ኦፍ ገቨርንመንት፣ ሲስተም ኦፍ ገቨርንመንት፣ ዲክታተርሺፕ ነው፣ ዲሞክራሲ ነው፣ ፌዴራሊዝም ነው፣ አውቶክራሲ ነው፣ እንዴት ያለ ገቨርንመንት፣ እንዴት ያለ ፎርምስ ኦፍ ሲስተም ወይም ደግሞ ሲስተም ኦፍ ገቨርንመንት ነው ኢንስቶል የምናደርገው። ኢኮኖሚ ፖሊሲ ሚክስድ ነው፣ ይሄ ቅይጥ ነው፣ የእዝ ኮማንድ ነው፣ ፍሪ ማርኬት ነው። ይሄ እኮ ፖለቲካ እኮ ባደጉት ሀገራት እኮ እውቀት እኮ ነው። እኛ ይሄን ለማድረግ እውቀት ስለሌለን የመሀይም መንገድ ነው የምንከተለው። የመሀይም መንገድ ኢኔሴንስ አመልማለ ጉሜ ታስጨፍራለህ፣ ተበድላል ትላለህ፣ ቁስሉ ላይ እንጨት ትሰዳለህ፣ አጠናም ድንጋይም ታስነሳለህ፣ ሆ በል ትለዋለህ፣ ሆ ይላል፣ ተበድያለሁ ይላል። ከዛ 4 ኪሎ ግርም ለበሱ ስም ትገባለህ፣ የሚሞተው ይሞታል። ከዛ ሱፍና ከረባት አድርገህ ስልጣን ላይ ትቀመጣለህ። የመጨረሻ እኛ የምናራምድ እኮ የድንጋይ ዘመን ፖለቲካ ነው። ከዚህ ወጥተን ሀሳባችንን ሸጠን ህዝብን አሳምንን በፕሮግራም ዙሪያ ተወያይተን ተፋይተን ሲሆን እኔና እናንተ እንደ ከተማ ልጆች እኮ ሚክስድ ይሻላል፣ ፍሪ ማርኬት ኮማንድ ይሻላል በሚል በኢኮኖሚ ፖሊሲ ዙሪያ በኢኮኖሚ ፕሪንሲፕልስ ዙሪያ ነበር መከራከር የነበረብን። ሉክ እኛ የምናወራውን ወሬ አሁን እኛ የምናወራውን ወሬ ገበሬው የሚያደምጥ ይመስላል። የኢትዮጵያ የኢንተርኔት ሽፋን እኮ ብታውቀው ትስቃለህ። አዲስ እስከ ቅርብ ጊዜ ድረስ የኢትዮጵያ የኢንተርኔት ሽፋን ስንት ነው? ኢንተርኔት የተዳረሰበትን ሽፋኑን አስሉትና ከዛ ውስጥ ምን ያህል ህዝባችን ነው ስማርትፎን የሚጠቀመው? ሳቂ ይመጣል። ቆይ ወደ አንተ እመጣለሁ። እኛ በራሳችን ዛቢያ በራሳችን ዓለም ያለን ህዝቦች ነን። መከራ የምናመጣባቸው ለነዚህ ብሔሮች እኛ ነን። የከተማ ብልጣብልጥ እኔ ይቅርታ አድርጉልኝ ወንበዴዎች ነን እኮ እኛ የመጨረሻ እኮ ተንኮል ያስተማርናቸው ለነዚህ ብሔር ብሔረሰቦች እኛ ነን እኮ። እነሱ እኮ አይደለም ያስተማሩን። ከዚህ እንዴት እንውጣ ነው እያልኩ ያለሁት። እሺ አንተ ቀጥልና ወደ አዲስ እንሄዳለን። ኦኬ። እና ሌላው ምንድነው አንደኛ ትክክል እንዳልሆነ ነው ክልሎችን አፈርሳለሁ ሄጄ የሚለው ከአንድ ክልል አካባቢ ተነስቶ የኢትዮጵያን 10 ክልል አፈርሳለሁ እና ራሴን የማደራጀው የሚለው ይሄ እንትኑ ማለት ትክክል አይደለም። እንደ አስተሳሰብ ትክክል አይደለም። ሁለተኛ ሪስፔክት ያስፈልጋል። ኢትዮጵያ ህዝቦች፣ ብሔሮች፣ ብሔረሰቦች እኩልነት፣ እውቅና መስጠት፣ ክብር መስጠት እንዲሁ እኔን የማቀልህ ከማለት መለስ ማለት ትንሽ እብሪትና የሚመስል ነገር እንዳይሆን መጠንቀቁ የሚያስፈልግ ይመስለኛል። ሌላኛው እኛ ስንገባ እንጠራና የሽግግር መንግስትን ማንን ነው የምትጠራው? ማንም ይመጣል።
ባናት ተተከለ አፍንጫህን ላስ ነው የሚል እንጂ ማንም ይመጣው አይመጣልህም። አሁን እኮ እኔ 4 ኪሎ ስለሆን ካንተ ስለጠራ ማን ይመጣል? አይመጡልህም። ሶማሊያ አሁን በጣም እየተቸገረ ያለው ነገር የሶማሊያ ፕሬዝዳንት ክልሎቹ ዞርበል አላቀም ብለው ተወጡበት። የሽግግር መንግስት ማቋቋም የሽግግር መንግስት ብለህ አንተ ጥሪ ብታደርግ አይመጡልህም። ሁሉም የታጠቀ ነው። ወደ የራሱ አካባቢ ተሰብስቦ ነው ያለው። አሁን አንድ መረዳት የሚያስፈልገው ለሱ ብዬ አይደለም። ብዙዎቹ የሽግግር መንግስት የሚሉ ሰዎች የሽግግር መንግስት አንተ ጠርተህ ሶማሌ ክልል መጥቶ አንተ ሽግግር መንግስት ውስጥ ይሳተፍልሃል ወይ? ጋምቤላ ይመጣልሃል ወይ? እነዚህ ተሰብስቦ መጥቶ አሜን ብሎ ለአንተ ለምንድን ነው የሚመጡልህ? ይሄንን እኮ ነው ማሰብ ያለብህ። ለምን ይመጡልሃል? ጥፋ ከዚህ ነው ቢሉ ምን ታረጋለህ? ያኔ መንግስት ካፈረስክ በኋላ ድጋሜ ጦርነት ነው አይደል የምትገባው? ጠመንጃ ይዘህ ወደ የትንቱ ጋር ትደርሳለህ። እሺ አስበው። ይሄንን ነው እንደ ስጋት የምናየው። አንተ አዲስ አበባ ገባህ፣ የሽግግር መንግስት አልክ። ኦሮሞ የምን የሽግግር ዞር በል ከዚህ ካለ ምንድነው የምትለው ነው? ወይስ አንተ ስለፈለክ ሌላ ሁሉ አንተን ይቀበልሃል ይስማማል አንተ ስላልክ ብቻ? አይልም እኮ አይልም። ከባድ ነው። ቻሌንጅ ነው የሚጠብቅ። ሁሉም እኮ የየራሱን አንተ ያለ ነገር እኮ አለው፣ እውቀት አለው፣ ያነባል፣ ያጠናል፣ ጥቅሙን ያውቃል። ገብቷል? ከዛ አካባቢ ከሆንክ የበላይ የሆንክ የሚመስለው ካለ ችግር ነው። ስለዚህ እዛች አካባቢ ትንሽ የተወሰኑ ጠመንጃዎች በብዛት አለንና ሌላው ጋር የለም። ሌላው መታጠቅ መተኮስ አይችልም አይደለም፣ ይችላል፣ አይመጣልም። እሱን ነገር ብትይዙ ጥሩ ነው። የአማራ ፋኖ ልጆች ሁል ጊዜ ስህተት ባሰሩ ከክልላችሁ ውጭ ሄዳችሁ ምንም ማድረግ አትችሉም። ሌላው ቀርቶ በክልላችሁ እንኳን አስቸጋሪ ነው። አንድ መሆን እንዴት እንዳቃታችሁ ታውቃላችሁ። እናንተ አንድ መሆን እዛ ጋር ያቃታችሁ። ምስራቅ ጎጃምና ምዕራብ ጎጃም እኮ መስማማት አልቻለም። ጎንደር እኮ ስንት ቦታ ነው? አንድ ጎንደር እንኳን በጥቅምም በሁሉም ነገር አንድ የሆነው ጎንደር እኮ አንድ አይደለም። አሁን እኮ በአሁኑ ሰዓት እስቲ ሸዋ ይነጋገራል ከጎንደር ከጎጃም ጋር። ይሄ በሆነበት ሁኔታ ኢትዮጵያን የሚያክል ዳይቨርሲፋይድ የሆነ የተከፋፈለ በብዙ አይነት አመለካከት፣ ሀሳብ፣ ብሔር፣ ባህል፣ ታሪክ ያለው ህዝብ አንተ መተዛጋ ቁጭ ብለህ ስለጠራ ይመጣልኛል የሽግግር መንግስቱን ከዛ በኋላ አወያያለሁ ሪፈረንደም ምናምን አይሆንም። ከባድ ነገር ነው። ሌላኛው ቅድም ትሲል ሲተባበር አሁን የህወሓት ላይ ያነሳው አዲስ ታይምስ ጥሩ ነገር ነው ያነሳው። ህወሓት ላይ ጥያቄ ያለኝ ብሏል። በግሉም ቢሆን ማለት ይሄ እነ ማስረሻ ሰጤ እነ ኮማንዶ ፍቅሩ ቀደም ብሎ የነቁት እና አቋም የወሰዱበት ጉዳይ ትክክል ነህ። እኔ በትክክል ስለሆንክ ነው፣ በሌላ ነገር አይደለም። ትክክለኛ ኢትዮጵያዊ የሆነ ሰው መጠየቅ ያለበት ጥያቄ ነው ይሄ። ከሻዕቢያ ጋር መስራት ማለት አማራን አህያ የሚል ህዝባችንን እንደ ፊት አዲስ በእንደዚህ አይነት ጉዳይ በፕሪንሲፕል በምናምን ይጋፈጣል። ምን ችግር አቋም ነው ብሎ ይከራከራል። ብዙ ጊዜ በዚህ ክሬዲት ሰጥቷል። ይህንን ህዝባችንን ሲሳደቡ ለዘመናት የኖረ ትርክት የፈጠረ ዋናው ሻዕቢያ ነው። ከወያኔ በላይ ሻዕቢያ ነው። ወያኔንም የፈጠረ ሻዕቢያ ነው። ያን ሁሉ ያደረገ ሻዕቢያ እና ወያኔ ከነሱ ገንዘብ ተቀብለህ ከነሱ መሳሪያ በወሰድከው መሳሪያ እነሱ በሚሰጡ ድጋፍ ኢትዮጵያ ላይ ስልጣን መያዝ ማሰብ በራሱ እንዴት ይቻላል? እንዴት ይሄ እነሱ ጠላት ናቸው። ሲጀመር እንደ ጠላት ያስቀመጡ ናቸው። መጥፋት አለበት ብሎ የወሰኑ ናቸው። ከነሱ ጋራ ኮአሊሽን መፍጠር በራሱ ከኤርትራም ጋር ለመሳሪያ ብለህ የሚደረገው ነገር ለድጋፍ ተብሎ ለፖለቲካ ድጋፍ፣ ለስልጠና፣ ብዙ ነገሮችን እንሰማለን። አንተ የምትደግፈው መንግስት ለምን ታዲያ ከነሱ ጋር ሰራ? ማን ነው የምትደግፈው? ብልጽግና ለምንድን ነው የሰራው ከሻዕቢያ ጋር? ብልጽግና መንግስት እኮ ነው ከሻዕቢያ ጋር በውል ነው የሰራው። ውል ነበራቸው። ይኸውልህ መንግስታት፣ የኢትዮጵያ መንግስት ለምንድን ነው አልሸባብ ሶማሊያ ላይ ፒኤልኤፍን ለመምታት መሪ ይጣሳል? አሁን ጠላት ስላልክ ነው። አመረረ ጠላት ነው መሪ አይደለም እኮ። ይኸውልህ የኢትዮጵያ መንግስት ከሻዕቢያ ጋር ግንኙነት መፍጠር ይችላል። አንድ የኢትዮጵያ ተቃዋሚ አማጺ ቡድን ግን ከሻዕቢያ ጋርም አይችልም፣ ሻዕቢያም ከነሱ ጋር አይችልም። ስለዚህ ከሻዕቢያ ጋር ወንጀል ነው። ከሻዕቢያ ጋር ላንስ ፈጥረ የሀገር ውስጥ ፖለቲካ ፓርቲዎችን የታጣቂዎችን መደብደብ ትክክል ነው፣ መብት ነው።
መንግስት ላይ መንግስት ይችላል። አትሳቀ ሰው ያያል። መንግስት ስለሆነ እነሱስ ከነሱ ጋር አንድ ላይ ሆነው አይችሉም። መንግስት አይደሉማ። ሞኖፖሊ ኦፍ ቫዮለንስ የመንግስት ስለሆነ ነው። ሞኖፖሊ ኦፍ ቫዮለንስ እንደዚህ አይነት እርምጃዎችን የመውሰድ ስልጣን ያለው በህገ መንግስት ብቻ ነው። ህገ መንግስት ባለበት ሀገር ይህን ማድረግ አይፈቀድም፣ አይቻልም፣ ወንጀል ነው። ባለፉት 27 ዓመታት ክልሎች የተዋቀሩበት መንገድ ገንዘብ የላቸውም እንጂ ሀገር ናቸው። በጀት እየተሰጣቸው ነው የሚተዳደሩት። በፌዴራል መንግስት ስር ነው ያሉት። የፌዴራል ውክልና አላቸው። በጋራ ፌዴራሉን ያስተዳድራሉ። ክልላቸውን ደግሞ የክልሉ ነዋሪዎች ያስተዳድራሉ። መሪ ከተጣሰ የሆነ ቦታ ላይ ምንም ቢሆን መርህ ነው። ለአንተ የሚሰራ ለሌላው የሚሰራ ለአንተ ሲሆን ጀስቲፋይ ለማድረግ የምትጋጋጥበት፣ ለሌላው ሲሆን ደግሞ ኖ ህግ ነው ምናምን የምትለው ነገር አይደለም። አንዴ ህገወጥ ነገር ካደረግ ወይም ደግሞ ማይመስል ነገር ካደረግ የሀገርን ፖለቲከኛ ለማሳደድ ከታሪካዊ ጠላት ጋር አላንስ ከፈጠርክ እሱን በመርህ ታሰር ልትሉ አትችልም። አይደለም እሱን በህግ ታሰር መንግስት ይችላል። መንግስት ከመንግስት ጋር ይችላል። መንግስት ለምሳሌ የኢትዮጵያ መንግስት ከኤርትራ መንግስት ጋር ይችላል። ሌላ ታጣቂ ኃይል ጋብዘህ አገር ቤት አስገብተህ ሉዓላዊ ድንበር አስከብረህ ማስደብደብ ይቻላል ነው ያልክ ያለው? ገባን እኮ እኛ ሶማሊያ ገባን እኮ። የሶማሊያ በተደጋጋሚ የሰላማዊ ሶማሊያ የገባው ታጋብዘህ እኮ ነው እኮ። እኛ መጋበዝ እንችላለን ነው። ምንድነው የምትጋብዘው? ሶማሌ እኮ የገባው እኮ ኢንስታቢሊቲ ስላለ ለማረጋጋት እኮ በአፍሪካ ህብረት እኮ ኢትዮጵያ ውስጥም ትግራይም እኮ ስታቢሊቲ ስላልነበረ ነው የኤርትራ ሰራዊት የገባው አይደለም እንዴ? የኢትዮጵያ መከላከያ እዛ ጋር ስለሌለ እኮ ነው እንደ መንግስት የኤርትራ መንግስት ገብቶ መንግስት ነው ተብሎ ማለት ነው። የኤርትራ መንግስት በድንበሩ ፋውንዳሜንታል መርህ በጣም ስለሆነ ገብቷል። አሁን ጠቅላይ ሚኒስትሩ 11 ዓመት ከመዋጋት 20 ዓመት መነጋገር ይሻላል ብለዋል አይደል? አንድ ጊዜ መርህ ከጣስክ አንድ ጊዜ በህዝቦች መካከል ወይም ደግሞ ታሪካዊ ሚስቴክ ላለመስራት መጠቀቅ አለበት። ጨክነህም ቢሆን 20 ዓመት በመነጋገር ሐዋሳ ላይ ተነጋገር ካልፈታ ባህር ዳር ላይ ተነጋገር ካልፈታ አዲስ አበባ ላይ ተነጋገር ካልፈታ 20 ዓመት ብትነጋገር ይሻላል። ዛን ታሪካዊ ጠላቶቻችን ምናምን ብለን እንደዚህ እንዳስፈሪ ምስልብንን ነገር አንተ ስታደርገው ትክክል፣ ሌላው ሲያደርገው ትክክል አይደለም ብለህ ከመናገር አንተ ምትናገረው ኦቨሮል ሀሳብ ገብቶኛል። አሁን ችግር የሆነው ታጣቂ ቡድኖች ሲጀመር ህገወጥ የሆነ ስብስብ ነው ብላችሁ የምታስቡት እናንተ አይደል? ኢ መደበኛ አደረጃጀት ነው የሚባለው። ኢ መደበኛ አደረጃጀት ነው ብለህ የምትከሰው አካል መደበኛ እንቅስቃሴ እንዲንቀሳቀስ መጠበቅ የለብን። ታጣቂ ቡድኖች ዴስፐሬት ሲሆኑ መሳሪያ ከሰጣቸው ጋር ሁሉ ሊሰሩ ይችላሉ። ህግ የላቸው። አዎ ወንጀል ነው። ወንጀሉ ግን ትሪዝን ይሆንባቸዋል። አሁን ለምሳሌ ብሎ ቢንቀሳቀሱ ለዛ ነው ትሪዝን ነው የሚሆንባቸው። አሁን የኤርትራ የኢትዮጵያ መንግስት ጠላት መሆኑ እየታወቀ ሄዶ ኮአሊሽን ቢፈጥሩ ትሪዝን ነው የሚሆነው። 100% ልክ ነው። ለዛ ነው መንግስት ይኸውልህ አሁን ደርግ የሰራው ሚስቴክ አለ። ደርግ የፖለቲካ ምህዳሩን የሀገራዊ ስሜት ተሰምቶት ከጃንሆይ የተረከባትን ሀገር ይነዋት እነዚህን ተቃዋሚ ፓርቲዎች ከማሳድድ የፖለቲካ ምህዳሩን እኔ ነኝ ጀቱንም በጀቱን የሚያስኩት ብሎ ቢያሰፋላቸው ኖሮ ጫካ አይገቡም ነበር። አንድ ጊዜ ነፍጥ ይዞ ሰው ስብስብ ጫካ ከገባ በቃ ህግ የለም። ያ እንዳይሆን ነው እስከ መጨረሻው ድረስ በድርድርም ሊሆን ይችላል፣ በማግባባትም ሊሆን ይችላል። ትግስክስ ሳይሟጠጥ መልፋት ያለብን። አንድ ጊዜ ዜጎች ተስፋ ቆርጠው ነፍጥ ካነሱና ጫካ ከገቡ የምን ህግ ነው የሚያስተዳድራቸው? የጫካ ህግ ነው የሚያስተዳድራቸው። ምንም ጠመንጃ ነው። ስለዚህ በህግ ተገዙ ልትላቸው አትችልም። እሱ ለነሱ ነው የከፋ የሚሆንባቸው እኮ ለነሱ ወደ ፍርድ ቤት የመሄድ መብት ያጣሉ። ከእንደገና ደግሞ እንደ ልብ እንደ የመንቀሳቀስ ነገራቸው እሱ አንተ ከተረፍክ ነዋ። አሁን አንተ መትረፍን ምን እርግጠኛውን ከው ሳታጠፋቸው እኮ 8 ዓመት ሆነ። ታጣቂ እየበዛ ይሄዳል። አሁን አንተ ሰርቫይቭ እንዳደረክ ነው እንዲያክል እያረክ ያለው ገና እኮ ቁርጣ አለ የለህም። እየበዛ የሄደ ነገር የለም። ምንድነው እየበዛ ያለው ነገር? አንድም ወረዳ አንድም ቀበሌ የያዙት ነገር
ይሄ ዝም ብሎ በየሰፈሩ ጎረምሳ ጠመንጃ ይዟል ካልክ ይዟል። መከላከያ በሚሄድበት ጊዜ በየቤቱ በየእንትኑ ገብተው በየማሳው የሚያርሱ ምናምን ናቸው። መከላከያ ከሄደ በኋላ የሚያወዛውዙ ኦነጎች ጋር ሄደ ይነዋት ሲያገኝ ከግብፅ ከፈለገ ከኢራን ከፈለገ ከምናምን ሎጂስቲክ ከሚያቀልብለት ጋር አብሮ የሚሰራ አለ። ለራሱ ይሙት ይኑር የማያውቅ ስብስብ ጋር ሄደ። ስለ ሀገር ፍቅር ወይም ደግሞ ፋኖች ጋር ሄደ። ከዚህ ጋር ስሩ ከዛ ጋር አትስሩ ምናምን ብለህ ልትመክራቸው ነው አይደል? ፋኖማ በጭራሽ ጠመንጃ የሚባል ነገር ማንሳትም የለበትም። ታርጌት ጎላቸው ምንድን ነው? እነሱ ያለነው አፍሪካ ውስጥ መሆኑ አትርሳ። ለአፍሪካ ውስጥ መሆን የነበረበት ቴዲ መሆን የነበረበት ጠመንጃ አንስተው መሆን የነበረበት ጠመንጃ ያነሳሉ፣ መሮናል ይላሉ፣ ብሶት ያነሳሉ። በሰላማዊ ሰልፍ ሲጠይቁ የነበሩትን ነገር አቴንሽን ማግኘት ነው አይደለም እንዴ? ጥያቄ እንዲመለስ መጠየቅ ነው አይደለም እንዴ? ስለዚህ ያንን አቴንሽን ያገኙት ማለት ነው። አሁን ጠመንጃ ምናምን በማንሳታቸው እዛ ታጥቀናል በቃ ምናምን ያ ከዛ በኋላ ወደ ውይይት ለመምጣት ይኸውልህ ሀብትዬ ገብቷል። ውይይቱ ውስጥ መጥተው ጥያቄዎቻቸው በዛ ማስመለስ እንጂ አንተነ 4 ኪሎ መግባት አይደለም። አንተነ ታጣቂዎች ለሀገር መቆርቆር አለባቸው ብለህ የምትሰብከውን ያህል ገዥውን ፓርቲ ለሀገር የመቆርቆር ግዴታ አለበት። ለኢንተረስት ግሩፖች ቀዳዳ መክፈት የለብህም። ያለው አፍሪካ ውስጥ ነው ያለው። ጠላቶች በከበቡን ቀንድ ላይ ነው ያለው። እነዚህ ታጣቂዎች ፕሪንሲፕል የሚገዛቸው አይደሉም። 4 ኪሎ የሚያመጣቸው መንገድ ከሆነ የትኛውንም መንገድ ሊከተሉ ይችላሉ። ዘይ ዶንት ኬር። ምንድን ነው የምታወራው? ይህ እንዳይሆን መጠንቀቅ ያለብህ አንተ ነህ። ፖለቲካ ፓርቲዎችን አለማማረር፣ ይሄ እኮ ምንጮለት ነገር ማለት ነው ቴዲ። አሁን ጠመንጃ ስለያዙ ክላሽ ስለያዙ መንግስት ይቀይራሉ ወይም ደግሞ አንዲት ወረዳ አንዲት ከተማ ተቆጣጥረው አንድ ቀን ያድራሉ ብለህ ታስባለህ አንተ? እኔ አይ ዶንት ኖ። አሁን ያህል የሚመጣ ኃይል አይደለም እሱ አንተ ነው። የለም እኮ አንድም ታንክ ሳይኖር አንተ እስቲ ማጥፋት ለምን ተሳነ? ከህዝብ ጋር ነው ያለው። ሰው ትገላለህ፣ ምጽዋን ይሞትባል እኮ ኤግዛክትሊ ቴንክ ዩ ስለሚደበቁ ነው። ሄዶቃ የሚሰጣቸው እኮ እና ታዲያ አንተ ተጫውተው ወደምታሸንፍበት ለአንተ ምቹ ወደሆነ የመጫወቻ ሜዳ ይገባል እንዴ? ኦኬ ማንን ነው የሚጎዳው ታዲያ? የራሱን ህዝብ እኮ ነው የሚጎዳው። ህዝቡ ራሱ አውጥቶ ሲሰጠው ያኔ ያልቅለታል። ዜዶን ኬር እሱ እኮ ነው የምልህ። አንተና መጠንቀቅ ያለብህ በጀቱንም ጀቱንም የሚያስከው አካል አንተና ኃላፊነት ሊሰማ የሚገባው እሱ ተሰርቶ የሚመጣ ነገር ነው። ከዚህ ጋር በመሰራት በኢትዮጵያ ፖለቲካ ውስጥ ይኸውልህ አንዳንዴ እንደውም ተንኮል እንስራ ቢሉ እኛ ከተንኮል ስንሸጋገር የመጣን ህዝቦች ነን። በነገር ላይ በሸፍጥ በምናምን አደገኛ ነገር አንዳንዴ ይኸውልህ ሆን ብለው ታጣቂዎች ከፈለጉ ህዝብ ያነሳሳልኛል ብሎ ካሰቡ ሰይጣናዊ ነገር ሊያስቡ ይችላሉ። ታውቃለህ ለማለት የፈለኩት አሁን ለምን መሰለህ የቆዩት ቴዲ፣ አሁን የቆዩት ህዝቡ እስኪረዳቸው ማንነታቸው እስኪገባው ጥያቄያቸውን እስኪያቅ ከዛ በኋላ መጨረሻቸው ምን እንደሆነ ህዝቡ እንዲገባው ነው። ያ ሲሆን አሁን መሳሪያ ደብቀው ነው እነሱ መሳሪያ ጫካ ነው የሚደብቁት። የሚመጡት ግን ከህዝቡ ጋር ተቀላቅለው ነው። ከሚያርሰው ጋር ያርሳሉ፣ ቤተክርስቲያን ከሚያስቀድሰው ጋር ያስቀድሳሉ። ኖርማል ከተማ ውስጥ ኖርማል እንቅስቃሴ ነው ያለው። ነገር ግን የሆነ የተዘናጋ ነገር ሲያገኙ ግን ሄዱና ያቺን የደበቋትን መሳሪያ ያመጡና ይተኩሳሉ። ኦኬ this is all የደፈጣ ጥቃት ማለት ነው። እነዚህ ጥቃቶች ናቸው ያሉት በሁሉም አካባቢ እና ይሄ ደግሞ የሚጎዳው ማንን መሰለ? ከማንም በላይ ህዝቡን ነው የሚጎዳው፣ ክልሉን ነው የሚጎዳው። ስለዚህ የበለጠ ይሄ ነገር ትክክል መቆም አለበት ማለት ያለበት የክልሉ ህዝብ ነው። የክልሉ ህዝብ መሳሪያ የደበቁበትን እያወቀ ለኛ ግትር መሆንን ተውና ተስፋ ሳትንቅ ትዕግስት ሳይሟጠጥ በርን ትከፍት እንደሆነ ክፈት። በሰላማዊ መንገድ የሚከፍት ነው። ጠረጴዛው ሬዲ ነው፣ ለውይይት የተዘረጋ እነሱ ናቸው እምቢ ያሉት። አንደራደርም ነው ያሉት። ይኸው ጠይቀው ወደ ድርድር ና ተብሏል፣ ተለምነዋል። ፌደራል ለምነዋል። ጠቅላይ ሚኒስቴሩ ጎንደር ሄደው ለምነዋል። እባካችሁ ወንድማማቾች አስታርቁን ብለው ስንት ነገር ተብሏል። አንድ መጨረሻ ጥያቄ ልጠይቅህ። ጠይቄ ቦክሰኛ ነህ አይደለሁ?
ከማይክል ታይሰን ጋር ሪንግ ውስጥ ባስገባ ትሸነፋለህ አትሸነፍም? እሸነፋለሁ። ተወልደ ባደግክበት አካባቢ ሰፈር መግቢያ መውጫውን ታውቃለህ? አዎ። ማይክ ታይሰን በጨለማ ከአንተ ጋር ሊደባደብ ይመጣ፣ አንተ ኩርባ ይዘህ ድንጋይ ብትወረውርበት ታሸንፈዋለህ አታሸንፈውም? አሸንፈዋል። ስለዚህ የመጫወቻ ሜዳህን የመረጥከው አንተ ነህ። ሪንግ ውስጥ ከገባ ትሸንፋለህ። ሰፈር ውስጥ ከገባና መውጫ መግቢያውን ባወክበት ነገር ላይ ብትገባ ትገለዋለህ። አልገባማ፣ በጨለማ ነው እዛ ልልህ የፈለግኩት ማይክል አይገባማ፣ በጨለማ አይመጣም። ቆይ ልልህ የፈለግኩት ታጣቂዎች አንተ ተጫወተ በምታሸንፍበት የመጫወቻ ሜዳ አይደለም የሚገቡልህ፣ እነሱ ድምጥማጥህን ሊያጠፍ ዛስዋት። ይሄ እኮ ዋር ኦፍ ሲሜትሪ የሚባለው እኮ ነው። ይሄ እንደሚመጣ ማሰብ ያለበት መንግስት ነው እንጂ አንተ እንደምትለው ወንድ ከሆናችሁ ገላጣ ሜዳ ላይ ውጡልን ምን እሱማ ፋራህን ብላ ምን ምትወራ እኮ። ታዲያ ቴዲ አሁን እኮ ምን መሰለ፣ ወደ እልባት ወደ መፍትሄ ስትመጣ ይሄ እነሱ የሚያዙት የሚያዋጣ መንገድ አይደለም። መንግስትም አካባቢው ላይ ሰላም ለማረጋገጥ ጥያቄውን መመለስ አለበት እኮ። አምናለሁ እኮ መንግስት ጥያቄውን ለመመለስ እኮ እየሰራ ነው። መች ነው ጥያቄውን መመለስ ያለበት? ቅድም እኮ ብያለሁ። እናንተ የብልጽግና ሰዎች ዜጎች ሲበደሉ፣ ጋዜጠኞች ሲታፈኑ፣ ፖለቲከኞች የሰብአዊ ድርጊት ሲፈጸምባቸው በቃ ቤዚክ የሆነ ነገር ማናቸው ልትቃወሙ የሚገባውን ነገር መንግስት ሳት ሲል ኖ የምትሉት መቼ ነው? በእያንዳንዱ ድርጊት በተፈጸመበት ጊዜ መንግስት እርምጃ እየወሰደ ነው። ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን እየሄደ እያጣራ ካጣራ በኋላ ሪፖርት እያወጣ ያን ሪፖርት መሰረት እያደረገ የሚመለከታቸው እርምጃ ሲወስዱ ነው የቆየው። ጋዜጠኛ ሳልሳይት ባይነሳኝ ይመር 13 ቀን ሙሉ ፍርድ ቤት ሳትቀርብ ታስራለች፣ ታፍና ተወስዳ። ድምፅ ሆናል። እኔ ካንተ ነው አሁን የምሰማው። ኧረ አልሰማሁም። ያልሰማው ማለት እሺ፣ አጠቃልና ወደ ሀብትሽ እንሄዳለን። አላጠቃለው። በአጠቃላይ ሳጠቃልለው ምንድነው የኢትዮጵያ ያለው ሁኔታ በውይይት በመነጋገር በመደራደር መፈታት የሚችል በጣም ቀላል ጠመንጃ የሚባል ነገር ፈጽሞ መነሳት የሌለበት ነገር ነው። አሁን ጠመንጃ ያነሱ ልጆች በሙሉ ጠመንጃ መሸከም የማይገባቸው ልጆች ናቸው። በየዱሩ መጡብን እያሉ እየተሳቀቁ ያሉት እና ጠመንጃቸውን ይዘው በስነ ስርዓቱ አካባቢው አስተዳደር ጠመንጃቸውን እያስረከቡ ወደ ሰላማዊ ወደሆነው እንቅስቃሴያቸው እንዲመለሱ መንግስት ክፍት አድርጓል፣ ጥሪ አድርጓል። በጣም ብዙ ሺዎች ሰሞኑን በጣም በሚገርም ሁኔታ ትጥቃቸውን እየፈቱ ወደ ሰላማዊ ህይወት እየገቡ ነው ያሉት። ይሄ በጣም የሚበረታታ ነገር ነው። ምክንያቱም በጦርነት 3 ዓመት ሙሉ ሞክረዋል፣ ምንም አላዋጣቸውም። ስለዚህ ትጥቅ መፍታታቸውን እየቀጠሉ ነው ያሉት። አሁን ትናንትናም ከትላንት ወዲያም በጣም የሚያስደስት ነገር ነው። በተለይ በጎጃም እና በጎንደር አካባቢዎች ያለው ነገር እሱ ተጠናክሮ መቀጠል አለበት። ውይይት ጥያቄዎች መፈታት አለባቸው። የህዝብ ጥያቄ ማንም አልመልስም የሚል የለም። ሁለተኛ ነገር ደግሞ ማንም ወንድሞቻችን እንዲሞቱ አንድም ሰው እንዲሞት መንግስት አይፈልግም። ለዛም ነው የሰላም እጁን ዘርግቶ እየጠበቀ ያለው። ስለዚህ በተቻለ መጠን ፕሮፓጋንዲስቶችን ባለመስማት የአማራ ወጣቶች የፋኖ አባላት የሆኑት በሙሉ እጃቸውን እየሰጡ ትጥቃቸውን እያስረከቡ ወደ ሰላም እንዲመጡ ምንም አይነት ነገር የማይደርስባቸው መሆኑን በዛ ዋስትና መንግስት ሰጥቷቸዋል። እየተቀበሉ እንዲሄዱ ነው። ጥያቄዎች መመለስ አለባቸው። የመመለስ ሂደትም ተጀምሯል። ነገር ግን ሰው መሞት የለበትም የሚለውን ነው። ሌላው ደግሞ አማራ ልጆች በምንም ተአምር ለአማራ ጠላቶች ባንዳ ሆናችሁ ለአማራ ጠላቶች መጠቀሚያ ሆናችሁ መሞት የለባችሁም። ኢትዮጵያ ሀገራችሁ ባንዲራ ጎን መቆማችሁን አትርሱ። ኢትዮጵያ ሀገራችሁ ትፈልጋችኋለች። ይኸው መልእክቴ ነው። ኢትዮጵያ ሀገራችን እጇ ዘርግታ የምትጠብቀው እናንተን ነው እና ለአማራ የሚገባውን ትክክለኛ ቦታ ይዛችሁ ከኢትዮጵያዊነት ጎን ከኢትዮጵያ ጎን ከታላቅነት ጎን እንድትሆኑና ከጎጠኝነት ከዚህ ከሰፈር ከመንደርተኝነት አስተሳሰብ ወጥታችሁ ከኢትዮጵያ ልጆች ጋራ በጋራ ለመቆም ዝግጁ እንድትሆኑ በዚህ አጋጣሚ ጥሬን አቀርባለሁ። ሌሎች የኢትዮጵያ ልጆችን በሙሉ እንደ ወንድም ህዝቦችን በማክበር ክልላችሁን አፈርሳለን ሄደን ክልላችሁን በፌዴራሊዝም እንትን ነው የምናደርገው እንቀይረዋለን የሚለውን
እብሪተኛ የሚያስብለውን ነገር እንዲተዉ ለአመራሮች መንገር፣ ከአማራ ጠላቶች ጋር እንዳይደራጁ እንዳይቀናጁና አብረው እንዳይሆኑ የአማራን ጥቅም አሳልፈው ከሚሰጡ የአማራን ሕዝብ እልቂት ከሚመኙ ወገኖች ጋር የፈጠሩትን ግንኙነት እንዲያቆሙ ይህን እንግዲህ በዚህ አጋጣሚ እንድትነግሯቸው ጥሪ ለማድረግ ነው። በርቱልኝ የአማራ ፋኖ ልጆች። ሀብትሽም በርታ። በዚህ አጋጣሚ ትልቅ ኃላፊነት ነው ያለብህ። እዛ እድሉ ካለ አብረን ታገኛቸው ከሆነ በዚሁ ጠንክረህ ለሀገርህ ታገል። በጣም ደክሞኛል። ሀሳባችን አብረን እንወጣለን። ቴዲ ብቻውን ህዝቡን ይሰናበታል። ቴዲ የሚያደርገውን ያደርጋል። ግን መጨረሻ 5 ደቂቃ ቪዲዮ አታጥፋ። ዲስሪስፔክት እኔ ድልም ስለሰጠኝ በትዕግስት ያደረግነው ውይይት የሀሳብ ልዩነት እንዳለ ሆኖ ተከባብረን በሀሳብ ልዩነት ማውራታችን ጥሩ ነው። ግን እኔ ቶሎ ብዬ አንተን አሁን ለምሳሌ ኢትዮጵያ ውስጥ ለውጥ አለ፣ ኢትዮጵያ ውስጥ መንግስት ለመቀየር ነው የሚሄደው ይልና እንደገና አሁን መንግስት ብቻውን መንግስትን መቃወም ምናምን አለ አይደለ? ጠየቅከው። አንተ ጥያቄ ስትጠይቀው ምን አልከው? ለምንድነው ጋዜጠኞችን የሚያስረው ስለ የታሰቡትን አልሰማውም ነው ያለው። አየህ እንግዲህ አይን እያየ እየሰማ አልሰማውም ብለህ ነው የምትክደው። መንግስትን አይናችሁን ጨፍኑና ቆይ አልሰማውም አላወገዝክም ለምን ስላለኝ ነው ስላልሰማው ነው አንተ ነህ። ለዛ ነው አይ በዚሁ እንትን ልበል ብዬ ነው እንጂ አወግዛለሁ። እኔ ጋዜጠኛ እንዲታሰር አልፈልግም። የሳልሳዊትን ዜር ነው ወይ ማትሰማበት ምንም መንገድ የለም። ውሸት አያስፈልግ። አየህ ምን መሰለህ ጭቆናን ተቀብለ ይህንን ጨቋኝ መንግስት እኔ አሁን ለምሳሌ ልማቱን አታይም፣ ስራ ሁሌ መጥፎ ነው የምታየው የምትለኝ እኔ የሚመለከተኝ የኢትዮጵያ ህዝብ እኩልነት አለው ኢትዮጵያ ውስጥ ፍትሃዊ ስርዓት አለ ወይ እንጂ ልማትማ እኮ ወያኔም ሲሰራ ተቃውመናል። ልማት አባይን እኮ የገደበው ወያኔ ነው፣ አብይ አህመድ አይደለም። ስንቃወሙ ነበር። ለምንድን ነው የተቃወምነው? ዲሞክራሲ የለም እኩልነት የለም ነው። ያ መስመራችንን ይዘን ነው የምንሄደው እና ልማቱ መልማቱ ጥሩ ነው፣ ለህዝብ ነው የሚሆነው። ግን ጭቆና ካለ የለማ ሀገር ይፈርሳል። ይሄን ነው እያለን ያለን። የለሙ ሀገሮች እኮ እነ ሊቢያ ፈርሰው አይተናል። በነበረው ጭቆና ነው ሌሎች ጣልቃ ቢገቡም እና ኢትዮጵያ ውስጥ አሁንም ቢሆን እኛ ከልማት በፊት የህዝብ እኩልነት ይፈጠር። ልማቱም ይደረግ በደሴም ታይም ችግር የለውም። እኩልነት ግን መኖር አለበት፣ ፍትሃዊነት መኖር አለበት ነው። እሱን ነው የምለው። ቅድም ወንድሜ ደጋግም የምትለዋለ ክልሎች የትኛው ክልል ሄደ ላፍርስ ትላለ። አሁን በጣም እኔ አንተነ ያለ ድፍረት በጣም ነው የሚገርመኝ። ኢትዮጵያ ውስጥ ኤትኒክ ፌዴራሊዝም የለም። በወረዳ ደረጃ ተመርጦ ነው የሚሄዱት። በወረዳ ደረጃ በብሔር አጥንትና ደም ተቆጥሮ አይደል እንደምትመረጥ። የትኛው አማራ ክልል ላይ አማራ ነው የሚመረጠው፣ ኦሮሚያ ክልል ላይ ኦሮሞ ነው። እዛ ያለው ሚሊዮን ህዝብ ማንም ሰው ቀና ብሎ አይሆን። በብሔር ነው ያለው ስልጣን የምትይዘው ኢትዮጵያ ውስጥ በብሔር ነው። ስልጣኑን ቶ ሀብትን የምታፈረው በብሔር ነው። ኢትዮጵያ ውስጥ ደምና አጥንት እየታየ ነው መንግስት ኮንትራክት የሚሰጠህ ምናምን። እንደዚህ አይነት ዜጋ እግዚአብሔር ያሳያችሁ። ዜጋ ኦሮሞዎች ናቸው አማሮች ናቸው ብለው ቤታቸው ተቀልሞ ቤታቸው በሚፈርስበት ሀገር ላይ በሚገደሉበት በሚጨፈጨፉበት ሀገር ላይ ኤትኒክ ፌዴራሊዝም የለም ይለኝ ቶ አንዳንድ ጊዜ እኮ ምንድነው እየየም ሲዳላ ነው ገብቷል። እኩል መዳኘቱን ተውና እንደ ዜጋ መቆጠሩን ተውና በማንነታቸው ነው የሚጠቁት። እስከጨራሹ የሚያጠቃቸው የወረዳ የምትለው አንተ አሁን ኦሮሚያ ክልል የወረዳ ጽህፈት ቤቱ የወረዳ ኃላፊው እኮ ነው አማሮችን የሚገለው ኦርቶዶክሶችን የሚያስገድለው እኮ። ይሄ እኮ የራሱ የመንግስት ሪፖርት አለው። ይሄ ባለበት አንተ አይ ኢትዮጵያ የኤትኒክ ፌዴራሊዝም የላትም ትላለህ እንዴ? የድንጋይ ዘመን ለዛውም የኋላ ቀር ኤትኒክ ፌዴራሊዝም ነው ያለው። እኛ ይሄ እንዲቆ ቴዲ ባይዘው ቴዲም ደጋግመ እኛ እኮ የብልጣብልጥ የከተማ ልጆች ነው የኢትዮጵያን ፖለቲካ የበጠበጥ ነው ያልከው እውነት ትክክል አይደለም ቴዲ። የከተማ ልጆች እንደውም ሞዴሬት ነን። የከተማ ልጆች ኢትዮጵያ ወደ ዲሞክራሲ ትሂድ፣ ዳይቨርሲቲ ይኖር፣ እኩልነት ይኖር የምንል እንጂ ይሄንን ኤትኒክ ፌዴራሊዝም የምናቀጣጥል ሰዎች አይደለንም። አሩ ነው ኬት እንዳመጣው ኢሃፓን ብትል የኢትዮጵያ ፖለቲካ ውስጥ ይሄን ዘረኝነትን ጭምር ይዘው የመጡት ኢሃፓ በለው መይሶን በለው ሁሉም የገጠር ልጆች ናቸው። ሁሉም የክፍለ ሀገር ልጆች ናቸው። ከተማ የምትለው የትኛው ነው? ከተማ ያደገ ሰው ነው ያላ መለስ ዜናዊ አድዋ ተወልዶ የመጣ የገጠር ልጅ ነው። አብይ አህመድ በሻሻ ተወልዶ የመጣ የገጠር ልጅ ነው። ሌንጮ ለታ መለስ ዜናዊ አድዋ ይወለድ እንጂ ጭልጥ ያለ ከተማ ያደገ አዲስ አበባ ሜዲሲን ተማሪ የከተማ ሰው ነው። ኖ ከተማ ነው። ብርሃነ መስቀል ነው የምትለው እነ ማን ነው የምትለው እነ ዋለልኝ ነው የምትለው ማን ናቸው? ማን ናቸው? እኔ እንደውም የገጠሮቹ የመይሶን መስራች ኃይሌ ፊዳ
መኢሶን የሚባል ፓርቲ ነው የመሰረቱት። ቴዲ ኢትዮጵያ ውስጥ የነበሩ ፖለቲካ ፓርቲዎች መሪዎቻቸው በሙሉ ገጠር ያደጉ ልጆች ናቸው በአብዛኛው። የኢትዮጵያ ችግርም የመጣው ከገጠር ነው። ሆነስሊ ስፒኪንግ እናውራ፣ የከተማ ችግር አይደለም። አንደኛ የብሔር ጭቆና ብለው የሌለውን የብሔር ጭቆና አለ ብለው የትኛው ገጠር መጣ? ማን ያመጣው እሱ? ይኸውልህ ምን መሰለህ የብሔር ጭቆና ብሎ ለብሔሮች ያስተዋወቀው ማነው? የከተማ ልጅ ነው የገጠር ልጅ ነው? እኔ የከተማ ልጅ ዋለልኝ መኮንን የከተማ ልጅ ስለመሆኑ አላውቅም። የደሴ ልጅ ነው እኮ ምንድን ነው የምታወራው? በጣም ጎበዝ ተማሪ፣ ፖለቲካል ሳይንስ ተማሪ፣ ወይዘሮ ስህን የተማረ ጭልጥ ያለ ከተማ ልጅ ነው። ኦኬ አሁን እኔ እንግዲህ የከተማ ልጆች ነን እኛ እንደዚህ እያደረግን ያልከው የምትለውን በየክፍለ ሀገር ያለውን ከሆነ አላውቅም። እኔ ግን ከዛ በኋላ የገጠር ልጆች በቃ ወይም ደግሞ ከከተማ ውጭ ያለው ሩራል ኤሪያ ላይ ያሉ በቃ ገቡበት እንጂ ዋነኞቹ የዚህ ጽንሰ ሀሳብ ፈጣሪ የከተማ ልጆች ናቸው። የከተማ ፖለቲካ ትግል አልመች ሲለን ወደ ገጠር ገባን። ምንድነው ሌላ የሆነ ነገር አይደለም። እሱ አሁን እሱን ሪፈር ያደረገው ትክክል አይደለም ነው። እኔ ወደ ገጠር አልገባውም። ባይዘው የኢትዮጵያን ፖለቲካ አሁን ያለውን የኢትዮጵያን ፖለቲካ አሁን የፋኑን ትግል የምደግፈው ወደ ገጠር ስለገባው አይደለም ወይ እንደዛ በማጭበርበር ብልጣብልጥ በመሆን አይደለም። የአማራ ህዝብ የሚያደርገው ትግል ትክክል ስለሆነ ነው የምደግፈው፣ ሌላ አይደለም። ከዛ በተረፈ ግን እኔ ቅድም ብያለሁ እኛ የከተማ ልጆች እንዲሁም አንዳንድ ጊዜ ክርር ያለ ፌዴራሊዝም የብሔር ፖለቲካ ሲራመድ በአማራ ውስጥ እንቃወማለን። ታያለህ አይደለም እንዴ? እኛ በጣም ሴንተሪስት ነን፣ እንዲሁም መሀለኛው ላይ ያለን ነው። የኢትዮጵያን ዳይቨርሲቲ የኢትዮጵያን እኩልነት የምንሰብክ ሰዎች። እሺ ቆይ ከጎጃምና ከባሌ ገበሬዎች በንጉሱ ጊዜ ከነበረው ጥያቄ ከዛ ውጪ አንድ የገጠር ማህበረሰብ ነዋሪ ወይ ገበሬው ወይ መሬት ላራሹ የሚለው ኢቭን ላንድ ቱ ዘ ቲለር ራሱ የሚለው የፖለቲካ ሳይንቲስቶች እኮ መመራም የፈጠሩት እኮ ይተረክት ነው። እስኪ ከገጠር የመጣ ችግር ንገረኝ በኢትዮጵያ ፖለቲካ ውስጥ። ወይም ገበሬው ታገሉልኝ ብሎ ተጨቆንኩኝ ብሎ የሰጠህን አጀንዳ ንገረን እስኪ። ኖት ሪሰንትሊ የብሔር ፖለቲካ ልክ ከገባበት ጊዜ ጀምሮ ምን አለ? የብሔር ገበሬው ታገልልኝ ብሎ የነገርህን ምንድን ያለ? ታገሉልኝ ያለውን ገበሬው ታገሉልኝ ያለውን ንገረን እስኪ። ለምሳሌ እናውራ፣ የአማራን ገበሬ እናንስ። ታገሉልኝ እኮ አለ። አማራ እኮ የአማራ ገበሬ እኮ መዳበሪያ አይደለም። የመቼውን ነው የምታወራው? ጃንሆይ ከወደቁ በኋላ እሺ፣ አሁን የደርግ ዋነኛ ቁም ነገሩ ምንድን ነው? የመሬት ጥያቄ ነው አይደለ? መሬትን በሞኖፖሊ ይዞ ነበረ ያ አይደለ? እንደውም ኖ ጃንሆይ የንጉሱ ስርዓት ጊዜ አለ በመሬት ጉዳይ ላይ ገበሬው ጭሰኛ ሆኖ የመሬት ከበርቴው ራሱ ገበሬውን እንደፈለገ እያደረገ የሚኖርበት ስርዓት ነው ተብሎ ይህን ታግሎ ለመታገል እንደ እንቅስቃሴ ተጠቀሙበት። ከዛ ደርግ መጣና መሬትን ለአንድ ቱ ዘ ቲለር የሚለውን ወይም ደግሞ መሬት ላራሹ የሚለውን መሬትን እየነጠቀ ዲስትሪቢዩት አደረጋል። በሌላ አባባል ደርግ ፈታ ማለት ነው የመሬት ጉዳይ። የመሬት ጥያቄን መልሷል። እሺ ጃንሆይ ከወደቁ በኋላ በደርግ ጊዜ የኢትዮጵያ ብሔር ብሔረሰቦች ታገሉልን ያሉት ወይም ለከተማ ልጆች ወይም ለመታገል ወይም ህብረት ፈጥረው የታገሉበትን አጀንዳ ንገረኝ፣ እኛ ሳንገባባቸው። የከተማ ልጆች የሚለውን እኔ አልስማማም። እኔ ለምሳሌ በብሔር ተደራጅተው የመጡ የገጠር ልጆች ናቸው። መለስ ዜናዊ የትግራይ ብሔርተኛ ነው፣ ገጠር ያደገ ነው። አድዋ ገጠር ውስጥ ያደገ ኢህአዴጎች እኮ በደርግ ጊዜ ደርግ ምህዳሩን ስላጠበበብን እኮ አሉ ታግለን ለማታገል እንዲመቸን ወደ ገጠር ገቡ። እነሱ አጀንዳ ቀርጸው ኢዲዩ ወደ ዋግምራ ሄደ። ሌሎቹ ሻዕቢያ በኮንፌዴሬሽኑ ዲዞልቭ ስለተደረገ ገባ፣ ወደ በረሃ ገባ። ኦነግም ተፈጠረ፣ ኦሮሞ ነፃነት ግንባር። ይሄ ሁሉ የሆነው እነዚህ የፖለቲካ ታጣቂ ቡድኖች የተፈጠሩት ደርግ የከተማ ምህዳሩን ስላጠበበባቸው እኮ ነው። ደርጎች ሀብትሽ ደርጎች መጀመሪያ ለኢትዮጵያ ሕዝብ ቃል የገቡት እኛ የሚሊተሪ ሰዎች ነን፣ ንጉሱ ጨቁኗቸዋል፣ በድሏቸዋል። የሶስተኛ ክፍለ ጦር ሰዎች ተነሱ። ጆናታን ዲንቢቢ የሚባል ሰው ያመጡ የአዲስ ዓመት ላይ የወሎን ራብ ምናምን አሳዩ፣ ፖለቲካ ሰሩ ኢትዮጵያ ሕዝብ ላይ። ከዛ ጃንሆይን አስወገዱ። መጀመሪያ ለኢትዮጵያ ሕዝብ ቃል የገቡት እኛ የሚሊተሪ ሰዎች ነን፣ ጃንሆይን ካስወገድን በኋላ ወደ ካምፓችን እንገባለን ያሉት እኮ
ከዛ ለምን ቀራችሁ ሲባል ስልጣን ይጣፍጣል ብሎ በዛው ቀሩ። ኦኬ የመጀመሪያው ሪፐብሊክ ስርዓት ነው አይደለ? ከሞናርኪ ስርዓት ወይም ከንጉሳዊ ስርዓት ወደ ሪፐብሊካን ስርዓት መጥተዋል። የፖለቲካውን ምህዳር ባለማስፋታቸው ከውጭ ሀገር የገቡ እነ መኢሶን እነ ኢሃፓ ከዛም የነ ዶክተር ሰናይ ልኬ ፓርቲ እነ ወዝ ሊግ ምናምን እነ ኢጫት የሚባሉ ፖለቲካውን ለፖለቲከኞች መተው ሲገባቸው ፖለቲካውን ወታደሮች ያዙት። ዘን ፖለቲከኞችን ማሳደድ ጀመሩ፣ መግደል ጀመሩ። ነጭ ሽብር፣ ቀይ ሽብር እንደምታውቀው ነው። ደርግን ለመጣል ታግለን ለማታገል እንዲመቸን ወደ ገጠር እንግባሉ። ቶክሲክ ከሆነው ኢንቫይሮንመንት ወደ ሰላማዊ ወደ ሆነው ኢንቫይሮንመንት አጀንዳ ይዘን የገባነው እኮ እኛ ነን እኮ ነው እያልኩ ያሉት። ገብቶሃል ሀሳቤ? በተወሰነ መንገድ ገብቶኛል ቴዲ። መሰለህ አሁን ከከተማ ወደ ገጠር የሄዱት እኮ ለትግል እንዲመቻቸው ነው። አንተ እንደምትለው ከከተማ ቶክሲክ የሆነ አይዲዮሎጂ ይዞ አይደለም የገቡት። አሁን ለምሳሌ እኔ ኢሃፓን ብንወስድ ለምሳሌ ኢሃፓ የብሔር ፌዴራሊዝም የሚደግፍ አይደለም። በተወሰነ መንገድ መገንጠልን ምናምን እስከ መገንጠል የሚለውን ዓላማ ያራግባሉ ለጥጠው ዲሞክራሲን እንጂ መለስ ዜናዊ ወያኔና የሌንጮ ለታ ኦነግ የሚደግፈውን ሀሳብ አልነበራቸውም። ኢሃፓ የከተማ ልጆች ነበሩ በአብዛኛው፣ የአዲስ አበባ ልጆችም አሉበት እዛ ውስጥ። ግን ለኢትዮጵያ አንድነት የታገሉ ኢሃፓዎች ነበሩ። እነዚህ የፖለቲካ ፓርቲዎች አክቹዋል የሆነ ወይም ደግሞ የገበሬው ማህበረሰብ ችግር ይሄ መሆኑን ምን አውቀው ነው ታግለን ለማታገል እንዲመቸም እሱን እኮ አሁን ለምሳሌ ምን መሰለህ በኢትዮጵያ ፖለቲካ ውስጥ የኢትዮጵያ ፖለቲካ ውስጥ የገበሬውን ጥያቄ የመሬት ጥያቄ ነበር። አንተ ቀደም እንዳልኩ ገበሬው ይሄ ባላባቶች ተብሎ የያዙት መሬት ነበር አይደለም እንዴ? የፊውዳል ስርዓቱን ማለት ነው። እሱን ገበሬው ይቃወም ነበር። ያንን አንቺ ደርግ ፈታው እኮ አልኩ። አሁን ሁሉም ነገር የሚጀምረው ከደርግ ጊዜ ነው አልኩ እኮ። ደርጎች ደርግን ደግሞ ጨቋኝ ብሎ መታገል ጀመሩ። ከተማ ውስጥ ደርግ አላፈናፍን ስላላቸው ኦፍኮርስ ደርግን በኃይል ለመጣል አየህ፣ ቅድም ያልኩ ይሄንን ነው። ፖለቲካ ፓርቲዎችን አላፈናፍን ስትል አማራጭ ሀሳብ ይመጣላችሁ። ኤግዛክትሊ ኢህአፓዎች ወይንም የነበሩት ሰዎች ደርግ አምባገነን ሆኖ በአጠቃላይ ወታደሩን ይዞ የኢትዮጵያን ባንኩንም ታንኩንም ይዞ ምህዳሩን ስላልከፈተ የአርምስ ሻግር ደርግን አምባገነን ለመጣል ግዴታ ነበረ። ኤግዛክትሊ ሰው በሚጫወተው ወይም ደግሞ በሚያናግረን ቋንቋ እናናግረው ብለው ወደ ገጠር ገቡ። ትክክል ናቸው። ያደረጉትም እኮ ትክክል ነው። ምንም ወደ ገጠር ሲገቡ ከገጠር ወደ ከተማ ለመምጣት እንዲመቻቸው ነው። ኃይል አስተባብረው ማለት ነው። ኃይል አስተባብረው አቅም ገንብተው። እኔ ጥያቄ ደግሞ አሁን እኛ በተደጋጋሚ ስለተናገርነው ለመደብን። እሺ አየህ ምንድን ነው አልገባኝም። ፍሮም አርባን ወደ ሩራል ነው የተሰደድነው። ወይም ደግሞ የኛ ሀገር ፖለቲካ ሲጀመር የብሔር ፖለቲካ ከከተማ ነው ወደ ገጠር የተሰደደው አጀንዳ ይዞ እንጂ የገጠሩ ማህበረሰብ ችግሩን በአግባቡ አጥንተን ሪሰርች ሰርተን ይሄ ነው ችግራቸው፣ በዚህ ተጨቁኗል፣ በዚህ ተበድሏል ብለን በዛ ዙሪያ ወይም ያንን ለማስመለስ አይደለም። የኢትዮጵያ ፖለቲካ ትግሎች እኮ የገጠሩን ችግር ለመፍታት ብቻ ሳይሆን በአጠቃላይ የኢትዮጵያን ፖለቲካ ሲስተም ለመቀየር የተደረገ ጥረት ነው። ቴዲ አየህ፣ ተጨቁኗል ብለህ ሁሉም ነገር አማራ ገዢ መደብ ጨቁኗል ብለህ ትርክ ተፈጠረና ወደ ገጠር ገባ። ማን ነው ተጨቁናል ብሎ ያለው? እነዚህ ደርግን ለመጣል የተደራጁ ኃይሎች አማራ ገዢ መደብ ገባ። ሁሉም ነገር ከዋለልኝ መኮንን እኮ ይጀምራል እኮ። ኖ የብሔር ድርጅቶች አይደለ ቴዲ? የብሔር ድርጅቶች ናቸው እነዛ እኮ አልኩ። ሁሉም ነገር ከዋለልኝ መኮንን ጽሑፍ ነው የሚጀምረው። ቃስ ዩኒቨርሲቲ ላይ ደስ ይሉ ዋለልኝ መኮንን ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ አዲስ ለሚገቡ ለቃስ ዩኒቨርሲቲ ተማሪዎች በእንግሊዝኛ ነው ጥናታዊ ጽሑፍ ያቀረበው። ይሄ ልጅ ኢትዮጵያ ውስጥ 20 ብሔር ብሔረሰቦች ያሉት ያሉ ስንት ብሔር ብሔረሰቦች እንኳን እንዳሉ አያውቅም ልጁ። እሺ አየህ፣ በማናውቀው ጉዳይ ነው በዛ ዙሪያ ላይ ነው ትርክት የፈጠርነው። እሱ በማያውቀው ጉዳይ በል እኔ ከዛ ውጭ ከዋለልኝ መኮንን አሁን እኛ የምናራምደው እኮ ዋለልኝ መኮንን የሰጠንን እኮ ነው አይደለም። አሁን ደስ እኔ አርጊመንት ካንተ ጋር እዚህ ጋር ነው። እኔ የዋለልኝንም የመለስንም የሌንጮ ለታንም ፖለቲካ አላራምድም። እኛንን ብለህ ሌንጮ ለታና መለስ ዜናዊ ዋለልኝን አምጥተህ የከተማ ልጆች አታርግብኝ። እነዚህ ገጠር ያደጉ ከተማ ጠሌዎች ናቸው። እስከ አዲስ አበባ ያለው አማራ ኮፍያውን ማነው ጎፈሬውን አበጥሮ ባጊ ሱሪ ያደረገ ብለው ሲቀኑ የነበሩ እሱም አማራ ነው። አማርኛ ስለሚናገር ኦሮሞ ይሁን ምንም ሳያውቁ
ደልቶታል ብለው በአማራነት ፈርጀው ትግል የጀመሩ ዘኖፎቢስቶች ናቸው እነዚህ። ችግር አልነበረም አይደለም፣ ግን ከተማ ያለውን በሙሉ አማራ አድርገው የአማራ የበላይነት ብለው በከተማ ህዝብ ቀንተው ሁሉ ራሳቸው መጥተው እኮ ከተማ ነው ያደጉት። እነሱም ይለብሱ ነበር። እነሱም ኃይለሥላሴ ለምሳሌ መለስ ዜናዊ ከገጠር አምጥተው ነው እንዲማር ያደረጉት አዲስ አበባ። እሳቸው ናቸው ያመጡት። ከገጠር እየፈለጉ ጎበዝ ጎበዝ ተማሪዎችን ያመጡ ነበረ። መለስ የመጣው በዛ መንገድ ነው። ከተማ እኔ ምን እንደምመስል አንተ የምትለው እንደምመስል እኛ አሁን ጦሰኛው እኮ እዚህ ጋር አማራ እኮ ነው። ይሄን እኮ ሁሉም ይስማማል እኮ። እሺ አማራ ገዢ መደብ ጨቁኖሃል በሚል በዚህ ዙሪያ ላይ ነው። ከዚህ ነው የሚጀምረው ሁሉም ነገር እኮ። የጀመሩት ግን የከተማ ልጆች አይደሉም በሚለው ነው የሚስማማው። ታዲያ እነማን ናቸው? እነዚህ ገጠር ያደጉ ገጠር ማለት ብቻ እኮ አይደለም ቴዲ። እነዚህ እኮ አሁን ለምሳሌ አንተ ገጠር ኢንሴንስ የከተማ ፖለቲከኞች ስለ ባሮቱምሳ ምንድነው? ባሮቱምሳ ለኔ ገጠሬ ነው፣ ግን የተማረ ገጠሬ ነው። ገብቷል አባባሌ። ትምህርት ቤት መጥቶ ተምሮ አዲስ እኔ የምልህ እርድናውን ምናምን አይደለም የምልህ። ምኑን ነው እያልከኝ ያለ? ታደሰ ብሩን በለው፣ ጀነራል ታደሰ ብሩን በለው፣ ባሮቱምሳን በለው፣ ከተማ ላይ ያሉ ናቸው። የኛ ፖለቲካ የጀመረው እስቲል ከተማ ከኖርክ የከተማ ልጅ ነህ። እነሱ አንተ ቅልጥፍናን ምናምን አይደለም እያልኩ ያለሁት። ከተማ ከኖርክ የከተማ ልጅ ነህ። ፖይንት ኦቨርኦል አይዲያን ተረዳዩል እንዴ መሰለህ? እሺ ዋለልኝ መኮንን አዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት የሚገቡ ተማሪዎች ላይ አሁን አንተ ዩኒቨርሲቲ ስትገባ ዌልካም ሴሪሞኒ ላይ ምንድን ነው የሚቀርበው? ጭውውት፣ መጣጥፍ፣ ድራማ፣ ኮሜዲ ምናምን ነው የሚቀርበው። ትክክል። ዋለልኝ መኮንን ቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ ለሚገቡ ዩኒቨርሲቲ ተማሪዎች መርዝ የሆነ ጽሑፍ አነበበላቸው። በኢትዮጵያ ዩኒቨርሲቲ ታሪክ ታይቶም ተሰምቶም የማይታወቅ ነገር በእንግሊዝኛ የተጻፈ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ ያቀረበው። ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ለማለት አትሊስት ተዘዋዙረ ማየት መቻል አለበት። ይሄ ልጅ ሪሰርች ሳይሰራ ነው ያቀረበው ነው። ኤግዛክትሊ እሱማም አለው ከሱ ኢንተረስት ግሩፖች ናቸው የሰጡት ለዚህ ልጅ። ኤግዛክትሊ። የዛን ጊዜ ግን በህቡ የተደራጁ የኤርትራ ብሔርተኞች እና የትግራይ ብሔርተኞች እሱን ማብራቱ ልትል ትችላለህ። የኦሮሞ ብሔርተኞች ጭምር ማለት ነው ፌድ ያደረጉት ነበር። እዛ ዝም ብሎ አር ኦፍ ደ ብሉ እኮ አምጥቶ አይደለም የጻፈው። የኦሮሞ ብሔርተኞች አሁን ለምሳሌ ኢብሳ ጉተማ አለ። አሁን የኦሮሞ ብሔርተኞች ናቸው የሰጡት እንዳትል፣ ኢብሳ ጉተማ ኢትዮጵያዊ ማን ነው የሚል ግጥም ከዛ በፊት 1957 ላይ አንብበው ነበር። እሱ እኮ ኢትዮጵያዊነትን ኮሽን ያደረገበት ግጥም ነው። ኢብሳ ጉተማ፣ ፕሬዚዳንት ነጋሶ ጊዳዳ፣ ኢብሳ ጉተማ፣ ዋለልኝ መኮንን አንድ ባች ናቸው። ኢብሳ ይህን ግጥም አንብቦ ሲወርድ ይላሉ ዋለልኝ መኮንን መጣና አጀንዳህ ምንድን ነው? ሀገር ማበጣበጥ ነው እንዴ? ኢብሳ እንዴት ይህን ግጥም ታነባለህ ብሎ ዱላ ቀረሽ ክርክር አደረጉ ይላል። በአመቱ ዋለልኝ መኮንን ኢብሳ ጉተማ ያላሉትን ከሳቸው በላይ ብሔርተኛ ሆኖ መጣል። ኢብሳ ጉተማ እንደው ኢትዮጵያዊ ማን ነው ያሉት። ነጩ ነው ጥቁሩ ነው? ግጥሙ ላነብል እችላለሁ እዚህ ጋር አለ። ምን ያሳያል ነው። ስለዚህ ዋለልኝ የሆነ ሰው የሰጠውን ጽሑፍ ነው ያቀረበው። ድንገት የተቀየረ ልጅ ነው። አይ አግሪ ወዲ እዚህ ጋር እኮ ምንም ችግር የለም። እኔ ሱላ የኛ ፖለቲካ ከዛ ይጀምራል ማለት ነው። ትክክል ነው። አሁን እኛ የምናራምደው ያላየናቸውን ብሔሮች አናኗራቸውን ሳናይ ችግራቸው ምን እንደሆነ ሪሰርች ሳናደርግ ዝም ብለን ግማሹ በበርጫ ሙር ተነሳስቶ ግማሹ ደግሞ ወይም ደግሞ ሞቅ ብሎት ምናምን ታግሎ ለማታገል እንዲመቸን በሚል ሁለት ሶስት ሰዎች የፈጠሩት እንጂ ዋለልኝ ማክሲመም ኢትዮጵያ ውስጥ ያየው ጅማ ነው ሄደው ጅማ ሄደው የአብራ ጎዳና ሹፌር ነበር። የደሴ ልጅ ነው። ወይዘሮ ስን የተማረ ልጅ ነው። የመጨረሻ ስማርት ተማሪ ነው። ኢብሳ ጉተማን አላማ ምንድን ነው? ኢትዮጵያ ማፍረስ ነው ወይ? እንዴት በብሔር ተከፋፈላለ ብሎ እንዴት አማራ ኦሮሞ ምናምን ትላለህ በግጥም እንዴት አካፈልክ ብሎ